ትምህርተ ሥላሴ ተበላሸ በአራት አይና መነኩሴ ብያለሁ። ለጥፍራችሁ ማለት ይሄ ነው። ለሶስቱ አካላት ነው። ለአጻቢከ ቢሆን በነጠላን የጠራው ለወልድ ለኢየሱስ ክርስቶስ በተለየ አካሉ ሰው ስለሆነ መልካ ኢየሱስ ላይ ብንሄድ እንደዛ አሳያለሁ። ለአጻቢከ ማለት ነው። ለአጻቢክሙ ግን ለሶስቱ አካላት ነው። ክሙ ከተጠራ ለሶስቱ አካላት ነው። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋራ ያለመነጣጠል ተነባብረው ተሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ለጥፍራችሁ ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። ስለ ማርያም የሚሆን ስለ ሌሎች በአራት አይናው መነኩሴ የተበላሸው የኦርቶዶክስ ትምህርት እንጂ የመነኩሴው ትምህርት አይደለም ነው። ዋናው ርዕሱ ይሄ ነው። መነኩሴው የተናገሩት ባይዘው መነኩሴው አራት አይና ሊቃውንት ናቸው። እኛ አራት አይናው ሰው ያዩበት አተያይ የራሳቸው አተያይ አይደለም። የመጽሐፉ ባይዘው ድርሰት ነው። ሰው ጠዋት ቁጭ ብሎ ፀሐይ የሞቀ የሚያነበው ተራ የሰው ድርሰት ነው። ዶግማ ያልሆነ የሰው ድርሰት ነው። እራሱ ነው ቅድም ያለው። ቅድም ወንድሜ እንደውም ማስተራይ ገብቶበት ነበር። አንተ በጽናጽን ካህናቱ ሲጸነጽኑ ያድሩበትን ጉዳይ ድርሰት አይደለም ድርሰት ነው ብለህ ወይ ደግሞ ዶግማ አይደለም ብለህ ልታቃልላችንም ብሎ ነበር አስተራይ የገባው። ወንድማችን ግን ድርሰት ነው ብሎ አለ። ስለዚህ ይሄ ከመልካ ሥላሴ መልካ ማርያም መልካ ኢየሱስ ተብሎ የሚባለው በሙሉ መልካ መልኮች በሙሉ የሰው ድርሰቶች ናቸው። ፀሐይ የሞቁ የሚያነቧቸው አጋንንት ያባራሉ ብለው የሚሏቸው ፍቅራቸውን ለመግለጥ ብለው ነው። የፍቅር አገላለጡን ከየት ነው የተማራችሁት ብለን ብንለው ከሰለሞን አለ። ሰለሞን አምላክ ነው እንደ ጥፍርህና ጡትህ ዳሌህ እያለ ያለው አይደለም። የሊባኖሷን ሴት ነው፣ ሲዶናዊቷን ሴት ነው። ከአማሆ ተራራ ኔ ብሎ ያላት ከሳርኔና ከኤርሞን ተራራ ከነብሮች ማደሪያ ከኔ ጋ ኔ አንቺ ሊባኖስ የሊባኖስ ሴት ከኔ ጋ ኔ ከሊባኖስ ብሎ ያላት ሚስቱ ነው። በኋላ እናሳየ ለመኃልየ ሰሎሞን ላይ እሱ ለመለኮት ሰለሞን እንደዛ ብሎ ቢኖሮ ኦኬ እውነት ኦርቶዶክሳውያን ከዛ ወስደው ነው ብለን ነበር። ሰለሞን ግን ሴቷን ነው ያለው። ሴቲቱ የሊባኖስ ሴት ናት። በነገሥት መጽሐፍ ላይ ተጽፏል። ሰለሞን ከፈርዖን ሴት ሌላ ከሲዶናና ከሞዓብ በአሞናውያን ሴቶች ፍቅር ተነደፈ ይላል። ከእነሱ መካከል አንዷ የሲዶና ሴት ናች። ሲዶና ደግሞ የአሁኑ ሊባኖስ ውስጥ ጥንትም ሊባኖስ የነበረች አገር ናት። ከዛ ያመጣትን ነይ ከኔ ጋራ ነይ ብሎ አላት። ሳርኔና የኤርሞን ተራራ አሁን ሐማት ጌደር ብለው የሚሉት እነሱ ሰሜናዊ ክፍል ላይ ከሊባኖስ የሚዋሰኑበት ቦታ ላይ የሰሜኑ የመጨረሻው ድንበራቸው ነው፣ የእስራኤል ማለት ነው። ከዛ ከነብሮች ማደሪያ ነይ ብሎ ያላት ከሊባኖስና ከእስራኤል ሰሜናዊ ድንበር ላይ ለነገደ ዳን ከተሰጠው ርስት ላይ እዛ የነበረ ቦታ ነው። ብራዘር ነይ ብሎ ያላት ሊባኖሳዊቷን ሴት ነው። ከኔ ጋራ ነይ ይላታል። ወደ ወይኑ እርሻችን ቦታ ነይ ብሎ ይላታል። ከየት? ከሰሜን ነው የሚያመጣት። መቼ ነው የምታሰማራው መንጎችን እያለች የምትጠይቀው መንጋውን ያሰማራበትን ቦታውን አሳያለሁ። ሎኬሽኑ ማለት ነው አውጥቼ የወይኑ እርሻ የአይን ጋዲ የሆነ የወይን እርሻ ተክል ነበረው ይላል። ለበበል ብራዘር ለሙት ባህር ቅርብ የሆነ ቦታ ነው። ከኬብሮን ደቡባዊ ምስራቅ ወረድ ብሎ ያለ ቦታ ማለት ነው። ጂኦግራፊ ሎኬሽኑን አውጥቼ አሳያለሁ። ማንም ቴዎሎጂያዊ ገብቶ አይንተፋተፍም እዚህ ላይ። የአይን ጋዲ የወይን እርሻ ቦታ በዛ ሰለሞን በዛ መንጋህን መቼ ታሰማራለህ ብላ ያለችው ለሚስቱ ነው። ይሄንን ያለው እናንተ እኮ ለሥላሴ እኮ ነው ያላችሁት። እሱ የሚስቱን ጡት እንደ ሚዳቋ ፍየሎች ናቸው፣ የተፈቱ ናቸው፣ እየዘለሉ ናቸው፣ እንደ እምቦሳን ጥጃ እየፈነጩ ናቸው ብሎ ቢል መብቱ ነው። በጡቷና በጡቷ መካከል ልረፍ እኮ እያላት ነበር። ልተኛ እኮ እያላት ነው። መብቱ ነው። ሰለሞን በምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ ሲናገር እንደኛ አይነቱን ያገባው ማለት ነው። አንተንም ካገባ ሰየው፣ ካላገባ ነገ ስታገባ ልጄ ሆይ ከጉብዝና ሚስት ጋር ደስ ይበልህ በጡቶቿም እርካ ብሎ ተጽፏል። ፋክት እንዲህ ድምት አድርጌ ነው የምነግርህ። ሰለሞን አየህ ይህን ስለሚያውቅ የሌላን ሴት ብብት ለምን ትፈልጋለህ እና በጡቶችሽ መካከል ልረፍ ይላታል። መብቱ እኮ ነው። ባል ከሚስቱ ጋራ በጡቷ መካከል ሊተኛ መብት አለው። ብራዘር መጽሐፉን የፈቀደልን። እናንተ ሥላሴን እኮ ጡት አለው ብላችሁ ልረፍ እኮ ብላችሁ ልትሉ ነው ወይስ ከየት ነው ከሰለሞን የቀዳ ነው ብላችሁ ትሉ? ሰለሞን አምላክን በእንዲህ አይነት ፍቅር ልግለጥ ብሎ አላለም። አንድ እናንተ የተማራችሁት ከየት ነው?
እነ ጥላሁን ገሰሰ ዘፋኞቹ እንኳን ራሱ ሲዘፍኑ የሴቶች እንዳለ ነው ያደናነቁት። እናንተ ለመለኮት ጥፍርና ጸጉር አለው ብለህ በክርነ በኩላሊት በጨጓራ በጉበት በእምብርት እያልክ ለመለኮት የማይነገረውን ቃል እያወጣችሁ የተናገራችሁበትን ከብሉይ ኪዳን ነቢያት ከማን ከአዲስ ኪዳን ሐዋርያት ከማን የተማራችሁት ነው። ስለዚህ የጥፍሩን ነገር ተወው ማለት ነው ወንድማችን። አሁን ኩላሊቱና እምብርቱ ብሏል አስተራይ፣ እሱ ይጠይቀና ከዛ አንተ ደግሞ ትጠይቀናለህ ማለት ነው። አስተራይ ያው ኩላሊትና እምብርት ብለሃል ቅድም፣ ጠይቀው። ደቂቃ ሰጠኸው፣ ቀጥሉ። የእኛን የእኔን በቃ እንዳያችሁት ነው። የለም ጋይድ ጠይቀው። ኤርሚዬ በጣም አመሰግናለሁ። በጣም እኔ አንዳንዴ በጣም የሚገርመኝ የእናንተ ችግር አይደለም፣ በነገራችን ላይ ቤተክርስቲያኒቷ ችግር ነው። ስለዚህ እዚህ መታችሁ ለመመለስ በራሳችሁ ነው። አሁን ይሄ የሚለውንና ደግሞ አንድ ሰው ሌላ ብናስገባ ሌላ መልስ ነው የምናገኘው። ምክንያቱም ወጥ የሆነ ትምህርት የላትም ቤተክርስቲያኒቷ። እውነት ለመናገር ይህንን ከጥላቻ አንጻር አይደለም የምናገረው። በየትኛውም ትምህርት በነገረ ድነት ትምህርት ሳይቀር የተለያዩ ናቸው። ስለዚህ አንድ ወጥ የሆነ ትምህርት ምንም የለም በቤተክርስቲያኒቱ ላይ የተጻፈ ከ50 ዓመት በፊት የቀደመ በግዕዝ ያለ ወጥ የሆነ ትምህርት የለም። ስለዚህ ሰው ሁሉ እየመጣ የሚመልሰው እንደራሱ እንደ ግለሰቡ ነው እንጂ እንደ ቤተክርስቲያኒቱ። አሁን አንዱ ይመጣና ይሄ ቤተክርስቲያን ትምህርት አይደለም ይላል። እሺ የቤተክርስቲያን ትምህርቱ የትኛው ነው በጽሁፍ የተቀመጠ? እንደው ይሄ ጥናት ሊደረግበት የምንችለው ላይክ ይሄ ትክክል ነው ይሄ ትክክል አይደለም ሊባል የሚችል በጽሁፍ የተቀመጠ አለ ወይ? የለም፣ አታገኙም። እንደዚህ አይነት ነገር ቤተክርስቲያኒቱ የላትም። እና አሁን ይሄ ቅድም ለመሸወድ ሲሞክር የተረዳሁት እኔ ድርሰት ነው ይላል። እንዴ ዚቅ እኮ ድርሰት ነው። ድጓ ጾመ ድጓ እኮ ድርሰት ነው። ሰዓታት እኮ ድርሰት እኮ ነው። ኪዳና ኤቭሪቲንግ እኮ ድርሰት እኮ ነው። ድርሰት ነው ብለህ እዚህ ልትሸውድ በማያውቅ ሰው አስበህ ከሆነ ተሳስተሃል። በቤተ ክርስቲያኒቱ ላይ ያለ በሙሉ ድርሰት ነው። በነገራችን ላይ ድርሰት ነው። ስለዚህ ድርሰት ነው ብለህ ይሄም እንደ መሸወጃ መንገድ ልታደርገው አይገባም። ይልቅስ ትክክለኛ ትምህርቱ እንዴት ነው ብለህ ያንን የተጠየቀው መመለስ ነበረብህ። አሁን ለጥፍር ሲል ወይም ደግሞ ለእምብርት ሲል ወይም ደግሞ የሆነ ነገር ሲል አሁን ለምሳሌ ቅድም ኤርሚን ይሄ ነጭ ጸጉር የሚለው በዘመናት የሸመገለ እንደሆነ ዘው ይናገራል። ራእይ ላይም አለ። ምንም ችግር የለውም። እሱ እንደዚህ ሜታፎሪክ ነው ካልከኝ የሆነ የሚገልጥ ነገር አለ ማለት ነው፣ ሊያሳይህ ያለ ግን አሁን በግልጥ ሊታይ የማይችል አሁን እንደ ሚስጥር የሆነ ማለት ነው አለ እኮ ያንን። ይሄ ለምሳሌ ለጥፍር ስትል ምንድነው ይሄ ጥፍሩ ምንድን ለመግለጽ ነው እኮ ጥያቄያችን እንጂ አልተባለም አይደለም። ድርሰትም አይደለም ያለ ማንም የለም። ድርሰት ነው አጠቃላይ ማለት ነው። ሁሉ እንደነገርኩ ምዕራፍ የሚባለው ድርሰት ነው። ዳሴ ማርያም ድርሰት ነው። መልካ ማርያም ድርሰት ነው። መልካ ኢየሱስ ድርሰት ነው። ዳሴ ድርሳናት ገድላት በሙሉ ድርሰቶች ናቸው። የተደረሱ ናቸው። በህብረት የተደረሰም አይደለም በነገራችን ላይ። መልካ ሚካኤልም አንድ ሰው የደረሰው መልካ ኢየሱስም እንደዚህ ያንዳንዱ ማለት ነው። ስለዚህ ሁሉ ድርሰት ነው። ድርሰት በሚል ልትሸውድ አትችልም። አሁን ይልቅስ አንተ መግለጽ ያለብህ እውቀት ካለህ ወይም ደግሞ ቤተክርስቲያኒቱ ትምህርት አላት ካልክ አንደኛ አይ ይሄ ዶግማ አይደለም በማለት ሳይሆን ደግሞ ሲቀጥል ደግሞ አይ ይሄ ድርሰት ነው ይሄ የምንገልጽበት ነው በማለት ሳይሆን ይሄ ማለት ይሄ ነው ይሄን ለማለት ይሄን ለመግለጥ ነው ብለህ ነው መናገር ያለብህ። ለኩላሊቲክሙ ሲል አሁን ለሁለቱ ኩላሊቶች ይላል። ለሁለቱ ኩላሊቶች ሲል ሁለቱ ኩላሊቶቻቸው እንደዚህ ነው፣ አንድም እንደዚህ ነው። ልክ እንደዚህ ተለዋል። አንድምታ እናንተ ቤት በጣም አለ አይደል እንዴ እንደፈለገ ሰው የሚተረጉምበት። ስለዚህ አንድም እንደዚህ ለማለት ነው፣ አንድም እንደዚህ ለማለት ነው ብለህ ነው መተርጎም ያለብህ እንጂ አይ ይሄ ድርሰት ነው፣ አይ ይሄ ዶግማ አይደለም፣ አይ ይሄ እንደዚህ ፍቅርን ለመግለጽ ነው። ይሄ መልስ አይደለም። በነገራችን ላይ ይሄ መልስ አይሆንም። እና በትክክል አንተ ይሄንን ምን ለማለት እንደ ለምሳሌ ለነዋይ ውስጥ ክሙ ይላል፣ ለሊና ክሙ ይላል። ይሄንን ምን ማለት ነው? ልቅስ ለአብያጽ ክሙ እንደዚህ የሚሉ እንትኖችን እነዚህን ምን እንዴት አድርገህ ነው ለኩላሊት ክሙ፣ ለልብ ክሙ፣ ለአቋያስ ክሙ እነዚህ ለአቋያስ ክሙ የሚል እነዚህ ምንድናቸው? በዋናነት ለጥፍራችሁ የሚላቸው ለጥፍሮት ሰላምታ ይገባል የሚላቸው እንዲሁም ደግሞ ለሆዳችሁ ውስጥ የሚለው ሆዱ ውስጥ አለው ወይ እንዴ አይነት ነገር አሁን ምን ለማለት ነው ብለህ እሱን ነው መግለጽ ያለብህ እንጂ በምንም አይነት ታምር ልትሸውድ አይገባህም። እዚህ ጋር እውነት እግዚአብሔርን የምታውቅ ከሆነ በምንም አይነት እውነትን ነው ፊት ለፊት መናገር ካለብህ መናገር ያለብህ። አይ ደግሞ ትክክል አይደለም ካልክ ደግሞ እዚሁ ነው ጨርሰህ መውጣት ያለብህ እንጂ
ለመሸወድ ለጊዜው በሆነ አፍ ላይ በመጣው ነገር እንትን ለማድረግ አትሞክር ለማለት ነው። አመሰግናለሁ ወንድሜ። አስተራይ ጸጋ ይብዛልህ። ስለዚህ ወንድማችን እንግዲህ ያወቀውን ያለው የሚመልሰው እኔ የጠየቅኩትኝ ቅድም አሁን ከዚህ በኋላ እንመለስበትም ወደ ሌላ ጉዳይ ላይ እንገባለን። ቅድም ደግሞ አይ ቲንክ የብፁዕ አቡነ ገብርኤል ላይ የተናገርከው ላይ ምን እንደተባለና ቤተክርስቲያኒቱ ምን እንደምትል በወቅቱም ሊቃውንቶቹ ገብተው እነ ሊቀ ሊቃውንት ቀለመወርቅ እዚህ ቤት ገብተው የሚመልሱት አጥተው ነው የወጡት። እንዴት እንዳሉ ቪዲዮ ማስረጃ ስላለን አሳያለሁ። ቤተክርስቲያኒቱም ደግሞ ኢየሱስ ክርስቶስ ቤዛ በሆነበት መጠንና ልክ ማርያምም ለሰው ልጆች ቤዛ ነች ብላ ነው ቤተክርስቲያኒቱ የምታምነው። ልብ በሉ ወንድሞች እናቶች፣ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ የሆነበትን መንገድ መጽሐፍ ቅዱስ የሚነግረንን በዛ መጠንና ልክ ነው ማርያምም ለሰው ልጆች ቤዛ ሆናለች ብላ የምትለው። ጌት ከአምስቱ አዕማደ ምስጢራት ከሚባለው ጎን ለጎን ልክ የአስራው መጽሐፍትን ያህል የምትቀበለው ነገረ ማርያም ብሎ በሚለው መጽሐፍቷና ትምህርቷ ላይ ግልጽ ሆኖ በማያሻማ መልክ በአማርኛ ሁሉ ተተርጉሟል። አሳይተናል፣ እናሳየላንም። ኢየሱስ የዓለም ቤዛ የተባለው ለሰው ልጆች በደልና ኃጢአት ሞቶ ነው። ማርያምም ቤዛ የተባለችው ለሰው ልጆች በደልና ኃጢአት ሞታ ነው። ማን ነው ሞታ ነው ብሎ ያለው? ጴንጤዎች ኧረ በፍጹም ምን በወጣንና እራሷ ኦርቶዶክስ። የት ነው የሚገኘው? ነገረ ማርያም መጽሐፏ ላይ ማለት ነው። አሳያለሁ። ለአጻቢ ክቡ ነው ስለ ጥፍር የሚያወራው መልክዓ ሥላሴ ላይ። አንተ ቅድም ሄደህ የጠቀስከው መልከ ማርያም ላይ ነው። እኔ ማርያም ጥፍር አላት ብለህ ብትል የላትም ብዬ አልከራከርህም። ሰው ስለነበረች ስለነበራት። ኢየሱስ ጥፍር አለው ብለህ ብትለኝ ነበረው፣ ሰው ሆኖ ስለተወለደ ጌታዬ ማለት ነው። ፀጉር ነበረው ብለህ ብትለኝ ምንም አያከራክርም፣ ምንም አልከራከርም። ወንዶች ልጆች ያለንን የአካል ብልት በሙሉ ጌታዬ ነበረው። ከኃጢአት በስተቀር እኛን ሆኖ ነው የተወለደው። እኛን ሆኖ የተወለደው ወንድሞች እናቶች፣ እኔን ለማዳን ከኃጢአት በስተቀር እኛን ሆኖ ነው የመጣው። እኛ የለበስነውን ስጋ ለብሶ የእኛን ተፈጥሯዊ ባህሪ ገንዘቡ አድርጎ ነው የተወለደው። ለዚህም ነበር አየህ መጽሐፉ ምንም ስቅጥጥ ሳይለው በስምንተኛውም ቀን ሊገረዝ ወደ ቤተ መቅደስ ይዘው ተወጡ ተብሎ የተጻፈው ማለት ነው። አለቀ። ኢየሱሴን በፍጹም አልሸማቀቅበትም ጌታዬን። አለቀ። አብ ግን እንደዛ አለው ብላችኋል እናንተ። መንፈስ ቅዱስ እንደዛ አለው ብላችኋል። ኢየሱስ ደም አለው፣ ልክ ነው። ለምን? በተለየ አካሉ ከቅድስት ድንግል ማርያም በነሳው ስጋ ማለት ነው፣ በተካፈለው ስጋ ማለት ነው። መንፈስ ቅዱስም ደም አለው ብላችኋላ። እሱን ታሳዩናላችሁ። ሥላሴ ደም አላቸው ብላችሁ ስላላችሁ ማለት ነው። አብም በተለየ አካሉ ደም አለው ብላችሁናል። ደም ብቻ አይደለም፣ አብም በተለየ አካሉ ጨጓራና ኩላሊት አለው ብላችኋል። ስለዚህ ወደ ሥላሴ ጥፍር ነው የምንሄደው። ለአጻቢ ክቡ እንዲያነባዋለሁ። አንተ የዘለልካትን እኔ ፍርጥ እያልኩኝ እያነበብኩ ህዝቡ ያየዋል ማለት ነው። ድርሰት ነው ብለሃል። እንግዲህ ድርሰት ነው። ድርሰት መሆኑ እኛም እናውቃለን። ለዚህ እኮ ነው እነዚህ መጽሐፍቶች አይጠቅሟችሁም። የሰው አእምሮ ጭማቂ የፈጠራቸው ተራ ድርሰቶች ናቸው። ሰይጣን ያባርራሉ፣ ለበረከት ጥሩ ናቸው። በሽታ ንቅል አድርገው ነው የሚያወጡት ብሎ የሚባለው ተረትን ተዉት። እነዚህ አያድኑም። አጋንንትም አያባርርም፣ ለበረከትም አይሆንም። ለምን? የሰው ድርሰት። አሁን ቅድም አንተ እንዳልከው ማለት ድርሰት ማለት ተራ ድርሰት ማለት ነው። ኢየሱስ ፍቅሬን እየገለጥኩልህ ነው ብለህ የምትል ከሆነ ትወደኛለህ ነው ብሎ የሚለው ኢየሱስ። አዎ አንዴታ መንድዬ አንድዬ ብለህ ብትለው ጥሩ። እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ እንጂ ኢየሱሴ መድዬ አንድዬ ጥፍር፣ ፀጉር፣ ጨጓራ፣ ኩላሊትህ፣ እምብርትህ፣ ቅንድብህ ምናምን ብለህ ስላልከው ያደናነቀኝ ነው በእውነት። እንደዚህ ያሞገሰኝ ሰው አልነበረም ብሎ ኢየሱስ በአንተ የጥፍርና የፀጉር ወይ ደግሞ የቅንድብና የሽፋሽፍት እየጠራ ስለጠራ በቃ አደናነቅ። እንደዚህ አይነት ሰምቼ አላቅም ነበር ብሎ አይልም። ተወደዋለህ? እንግዲያው የሚወደ ቢኖር ቃሌን ይጠብቅ ነው። ጻብ ይክቡ ለጥፍራችሁ ማለት ይሄ ነው። ለሶስቱ አካላት ነው። ለአጻቢከ ቢሆን በነጠላ ነው የጠራው። ለወልድ ለኢየሱስ ክርስቶስ በተለየ አካሉ ሰው ስለሆነ መልካ ኢየሱስ ላይ ብንሄድ እንደዛ አሳያለሁ። ለአጻቢከ ማለት ነው። ለአጻቢክሙ ግን ለሶስቱ አካላት ነው። ክሙ ከተጠራ ለሶስቱ አካላት ነው። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር
ያለመነጣጠል ተነባብረው ተሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ለጥፍራቸው ማለት ነው። ይህንን ሜታፎሪኩን አምጣው ብለን ያልን ቅድም በመድኃኔዓለም ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁን ክብር ከፍ ከፍ ያለ ነው። የልስጥራ ሰዎችን የአልምህት መስዋዕትን እሰዋላችኋለሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ ብሎ አሉ ማለት ነው። የልስጥራ ሰዎች ሐዋርያ ሥራ መጽሐፍ ደርቤን ነው። የልስጥራ ደርቤ ማለት ነው። በሊቆንያ ቋንቋ አማልክት ሰዎች መስለው በርናባስና ጳውሎስን ነው ሰገዱላቸው ብሎ የሚለው። ሲሰግዱላቸው ግን በጭንቅ አስተዋቸው ብሎ የሚለውን አልጻፉም ደራሲዎች። አየህ፣ ለፍጡር ማፈንደድ በመቀመጫቸው ንፋስ እስኪገባ ድረስ ማፈንደድ በኦርቶዶክስ ቤት ልማድ ስለሆነ ለጣዖት ማፈንደድ ማለት ነው። እነሱ ግን እዚህ ሲሰግዱ እኛ እንደናንተ የምንሰማ ሰዎች ነን ብለዋል። የልስጥራ ደርቤ ሰዎች ለጳውሎስና ለበርናባስ የሰገዱበት ምክንያት ባይዘው በእጃቸው የማይካድ ተአምራትን እግዚአብሔር አድርጎ ነው። ሽባውን ሰው አስነሳው ጌታ ማለት ነው። ኦኬ፣ የልስጥራ ደርቤን ሰዎች ናቸው። በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደዋል ብለው ሲሉ በርናባስና ጳውሎስ ልብሳቸውን ቀደው በጭንቅ አስተዋቸው። አባቶቼ እንደዚህ ናቸው፣ የኛ የጴንጤዎቹ አባቶች ሐዋርያቶቹ ናቸውና እንደዚህ አስተዋሉ። እሷን ግን ለሐዋርያቱ ሰገዱ አሉ። ሲሰግዱ እኮ በጭንቅ አስተዋቸው። እኛ እንደናንተ የምንሰማ ሰዎች ነን። ሰማይና ምድርን ባህርና በውስጡ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብክላችኋለን። እሱ ካለፉት ትውልዶች ብሎ ሐዋርያው ስብከቱን ጀምሮ ለእሱ የሰገዱትን ለእግዚአብሔር ስገዱ ብሎ አስተዋቸው። እሱን አልጨመሩም ደራሲዎች። ስለ ጥፍር አንስቶ ስለ ሐዋርያቱ ስግደት፣ ስለ ልስጥራ ደርቤን ሰዎች ወሬ ምንድን ነው? ያው የሰው ተራ ድርሰት ነው። ኤርምያስ ተራ እንቶ ፈንቶ አርቲ ቡርቲ ስለ ጥፍር አንስተህ ምን ያገናኘዋል? አሁን ከሐዋርያቱ በልስጥራ ደርቤን ከበርናባስና ለጳውሎስ የልስጥራ ደርቤን ሰዎች የሰገዱት ምን ያገናኘዋል? በመድኃኔዓለም ምን ያገናኘዋል? ስለ ጥፍር ጀምሮ ማለት ነው። ይኸው ለጥፍሮቻችሁ ሰላም እላለሁ ብሏል። ይህን ጥፍር ለሶስቱ አካላት ስለተሰጠ ትሩዝዬ አንድ ጊዜ እንደው ምሕረት ይብዛለንና መልሼ ዕድሉን ስሰጥህ በትንቢተ ዳንኤል መጽሐፍ ምዕራፍ 7ና ራዕይ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት ሜታፎሪካ አድርገህ ብትነግረን ያ ፀጉሩ ምንድነው መሸበቱ በዘመናት መሸምገሉ እንደሚያሳይ ሁሉ ይሄ ጥፍሩ ምኑን ነው የሚያሳየው? ኢየሱስ ጥፍር አለው ብለህ ብትለኝ አዎ አለው። በተለይ አካሉ ከቅድስት ድንግል ማርያም ስለተወለደ የሰው አካል ሙሉ በሙሉ አለው። ሙሉ በሙሉ መንፈስ ቅዱስና አብ ግን ሙሉ በሙሉ የሰው አካል የሚዳሰስ የሚጨበጥ አለው ብላችኋል። ለምን አለው ስላላችሁ ሥላሴ የሚዳሰስ የሚጨበጥ የሰው አካል አለው ብላ ስላላችሁ ከሰው አካል ውስጥ ሲቆረጥ ምን ይወጣል? ደም። ስለዚህ ሥላሴ ደም አላቸው። ለእስትንፋሰ ሕክሙ ደም አላቸው። ስሉስ ቅዱስ ሆይ ማለት ስለ ሦስቱ ቅዱስ ማለት ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋህዱ በመለኮት ብላ ያለችዋ ቤተክርስቲያን ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና ብላለች። ለእስትንፋሰ ሕክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል ካለች በኋላ ስሉስ ቅዱስ ሆይ ሦስቱ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ እዚህ አብ ወልድ መንፈስ ቅዱስ ሆይ እንዳለችው ስሉስ ቅዱስ ሆይ ስርየተ ደማችሁ ሦስቱም አካላት ደም አላቸው ብላለች ኦርቶዶክስ ምንፍቅናዋን እንደ መርዝ ስትረጭ። ኦኬ የአካል ብልት አላቸው ብለው ያሉት ሊቁ የአካል ብልት ጥፍርና ፀጉር ከራስ ፀጉር እስከ እግር ጥፍር ድረስ አላቸው። የውስጥ ኩላሊትም አላቸው። ከርስ አላቸው። ሰላም ለክርስ ሕክሙ ያላችሁ ጽፋችኋል። ስለዚህ የሚዳሰስና የሚጨበጥ ነው የማይጨበጥ ነው። አሁን ስራው ቤት ውስጥ ጀምሯል ማለት ነው። እሳቱ እዛው ኦርቶዶክስ ውስጥ መንደር ጀምሯል። የሚዳሰስ ነው የማይዳሰስ ነው። አፍን ዝጋ። አልዘጋም። አንተን ያልከው የኔ ኔታ ያስተማሩኝ እንዲህ ነው። የጎጃሙ ሊቅ ያስተማሩኝ እንዲህ ነው። ዲማ ጊዮርጊስ ከእንትና የተማርኩት እንዲህ ነው። መርጦ ለማርያም እንዲህ ነው የተማርኩት ብዬ ስልህ አንተ ማን ነው? ከኔታ እዝራ እንዲህ ነው የተማርኩት ብለህ እዛው ይጨፋጨፍ፣ እዛው ይጨፋጨፉ፣ እዛው ትጨፋጨፋላችሁ ማለት ነው። ኦኬ አግማምታችሁታል የሥላሴን ትምህርት። ስለዚህ ሥላሴ
የአካል ብልት መኖር ብቻ ሳይሆን ደምም አላቸው ብላችኋልና መልክዓ ሥላሴ አንተ ድርሰት ነው ብለሃልክ እንጂ ይሄ መልክዓ ሥላሴ ማለት ስለ ሥላሴ የሚናገረው ከዶግማ አይቆጠርም ነው ብለህ ያልከው አንተ ነው ያልከው። ቤተክርስቲያኒቱ ግን ቅድሞ እንደሚያስተራይ ባለህ አይነት መልክ ነው የምትለው። እንሰማሃለን ትሮዚዬ። ከዛ ወደ ሌሎችም እንሄዳለን ማለት ነው። አሁን መቀጠል እንችላለን። ቴንክ ዩ እና ግን ምሕረት ይብዛልን። እንደገና የጥፍሯን ነገር እንዳትረሳት። ለአጻቢክሙ አደራ እንደው በተሰቀለው በመድኃኔዓለም ራራልን። እንደ መጫወቻ ለአጻቢክሙ አጻብ ማለት ጣቶች ማለት ነው። እና ያው እዛው ግን ሰላምታ የሚቀርብላቸው ግን ጥፍሮች ይላል። እዛ ጣት አጻብ ማለት ግን ለአጻቢክሙ የሚለው እንደሱ ማለት ነው። ጣቶች ላይ አይደል? አብሮ ነው ሰላምታ የሚቀርብ አብሮ ነው ሰላምታ ጥፍር ያለው። ምናልባት እንትን እንዳይሉ ብዬ ልክ ነው። ያ ቴንክ ዩ ስላረምከኝ ማለት ነው። ግን ጥፍር ያለው ጣት ላይ አይደለም እንዴ? እግርም ላይ እኮ ጣት ላይ ነው ያለው። መቀመጫ ላይ ጥፍር የለም። የእጅም የእግርም ጣት ላይ ነው ጥፍር ያለው። እና ቴንክ ዩ ወንድምነት። እሺ ወንድማችን መለሳለሁ ብሏል። ኦኬ ሱራፌል ዘሱራፌል ምን ስኬት ሰላም እንዴት ናችሁ? ደህና ነው እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ገስት ስለላክልኝ ያስገባው። አይ መልካም ችግር የለውም። ልከልኝ ነው አይደል? አራት አይናው ሰው ትምህርተ ሥላሴ ተበላሸ በአራት አይና መነኩሴ ብያለሁ። ምን ትላለህ? የተስተካከለ እኮ ያው ድሃ ለልሳን የሚባል ነገር አለ። እንደዛ ነው አሉ። ይቅርታ ጠይቋል። አዎ ድሃ ጸልሳን አሉ። ተሳስቼ ነው። የማይሳሳት የለም። ስለዚህ በጣም ይቅርታ አድርጉልኝ። እዛው ጋር በተናገርኩ ጊዜ ተማሪዎቼ ደቀ መዝሙሮቼ እዛው ጋር ይዘውኝ ከዛ ወዲያው ሊቃውንቶች ጋር ጓደኞቼ ጋር ደውዬ ያው ይሄ ነገር እንዴት ነው ብዬ አልኳቸው። ስህተት ነው አሉኝ። አስተካከልኩ ተብሎ ይቅርታ መጠየቃቸውን ነው እንግዲህ ይሰማል። መጽሐፍ ጠቅሰው ነበር አይደል እሳቸው? መጽሐፍማ ጠቅሰው ነበረ። ግን ያው ይቅርታ ከጠየቁ ምን ማድረግ ይቻላል ታዲያ? ይቅርታው ላይ ችግር የለም እንመጣለን። ይቅርታ ቤተክርስቲያኒቱ ይቅርታ እንደምትቀበልም አውቃለሁ። መቀበልም ጥሩ ነው። ግን ይቅርታው ከምን የመነጨ ነው ብሎ የሚለውን ግን እናያለን። ችግር የለውም። ግን እሳቸው ሲናገሩ አንገቴን እሰጣለሁ ብሎ ያሉት ለድሃ ጸልሳን ነበረ እያልከን ነው? አዎ እንዴ ብዙ ነገር የሰው ልጅ እኮ በነገራችን ላይ ብዙ ፋይቶች አሉ ጉባኤ ቤት ውስጥ ማለት ነው። ያልተነገሩ በጣም ብዙ ነገሮች አሉ። ምሳሌ ለህዝቡ ቢነገሩ በጣም ከባድ የሆኑ ነገሮች አሉ። ግን እዛው ነው እንትን የሚለው እዛው ነው የሚያልቀው። ፍን ተደርጎ እሱ እናውቀዋለን። ልክ ነው። ብዙ ነገር እዛው ተደርጎ ታች ቤትና ላይ ቤት የሚባል ነገር አለ። ስለዚህ ያው ሁሉም በገለጸለት መልኩ ነው። ስለዚህ አሁን አንገት ይዘን እንወድቃለን፣ አንገት ስንሰጥ አንገትም ይዘን እንወድቃለን ብለው እስከ ሞቴ ድረስ በመቃብሬ ላይ ዛፍ እስኪበቅል ድረስ አንድ ጥይትና አንድ ሰው እስኪቀር ድረስ እዋጋለሁ ብሎ እንዳለ መንግስቱ ኃይለማርያም ዝምባብዌ ከመግባታቸው በፊት የእናንተ መምህራን ልክ እንደዚህ እያሉ መድረክ ላይ ይፈክራሉ። እና ይህ ፍካሪያቸው ውሸት ነው ማለት ነው እያልከ ነው። ምክንያቱም እሳቸው አንገቴን እሰጣለሁ ብለው ያሉት ለድሃ ጸልሳን ነው ብለኛል። ለአንደበት ስህተት ንግግራቸው ነው ብለኛል። ግን እሳቸው ድሃ ጸልሳን ነው አይደለም ያሉት። አትናቴዎስን ጠቅሰዋል፣ ሰለስቱ ምዕትን ጠቅሰዋል። እኛ ደግሞ መልክዓ ሥላሴን እና የአንድምታ ትርጓሜውን ደግሞ ስናየው ቤቱ ከራስ ፀጉር እስከ እግር ጥፍር ድረስ መንፈስ ቅዱስ ጥፍር እንዳለው፣ ኩላሊት እንዳለው፣ ጨጓራ እንዳለው፣ ሆድ እንዳለው ተጽፏል። ኦኬ ፀጉር እንዳለው ተጽፏል። ፂምም አለው መንፈስ ቅዱስ ማለት ነው። ፀጉር አብቅሎ አገጫ እንደዛ አይልም። አይ አለው ቤተክርስቲያኒቱ ያለችው አለው እኮ ነው ብራዘር፣ ቤተክርስቲያኒቱ አለው ነው እኮ እያለችው ያለው። እኛ እኮ የቤተክርስቲያኒቱ ትምህርት እኮ ነው። የቤተክርስቲያኒቱ ትምህርት ለምንድን ነው የሚሻረው ነው። ስለዚህ እሳቸው መጽሐፍ ጠቅሰው አትናቴዎስ የሚባል የቤተክርስቲያን አባትን ጠቅሰው የተናገሩትን አንተ ለምንድን ነው ድሃ ጸልሳን ነው ብለህ ያልከው? ወይ እሳቸው ስላሉ ነው? አይ አይደለም፣ ማለት ያንን ሚስጥሩን ስለማውቀው ነው ጉባኤ ቤት ያለውን። ሲቀጥልም ደግሞ እነዚህን አባት በጣም ስለሚጠምዷቸው አብሶ አባ ዮሐንስን ስለደገፏቸው እና ብዙ ነገሮች አሉ አይደለም። እሱ እንትና ዶክተር ዘበነ እኮ ተናግሮ ነበረ ሥላሴዎች ጾታ አላቸው ብሎ። ለምን እሱ ላይ አልዘመቱበትም ነበረ? እስኪ እንደው እኔ ፕሮፋይል ላይ ያለና
ተናግሮታል። ግን ያ የተናገረው ማብራሪያ ስላለው እሱ ላይ ግን ማንም አልተናገረም። እሳቸው ሲናገሩ ግን ብዙ ነገሮች ተነቃነቁና ያው ከጥላቸው ዘበነ ሲናገር እኮ ታዲያ የስላሴ አካላት እኮ የሚዳሰሱ የሚጨበጡ አይደሉም፣ ገዘፈ አካል አይደሉም ነው ብሎ ያለው። አየህ ዘበነ ሲናገር ግልጽ አሉ። ሰምተነዋል እኮ ቪዲዮን የዘበነንም ጭምር ማለት ነው። የእሳቸው ግን ማብራሪያውን ሰምተዋል። የእሳቸው ግን ስኬት ዘሱራፌል የእሳቸው ግን ወንዶች ያላቸውን የአካል ብልት አለው ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ብለው የጠቀሱት አንድ የቤተክርስቲያን ዲያቆን አሁን በዘመኑ ውዳሴ ማርያም ተምሮ የሚቀድስ ሳይሆን ትልቅ የቤተክርስቲያን አባትን ጠቅሰው ነው የተናገሩት። አትናቴዎስም ማለት ነው። የአትናቴዎስ ድርሳን ላይ ምን ተብሎ ነው የተጻፈው? አይተዋል? እሳቸው የጠቀሱት 8ኛው አንቀጽ እኮ እሱንም ማስተት ነው እኮ ተባለ። ሃይማኖተ አበው ስህተት ነው ተባለ። አይ እሳቸው የጠቀሱ ያስረዱበት ማብራሪያው ሃይማኖተ አበው ላይ የእሳቸው ማብራሪያ ነው። ሃይማኖተ አበው ላይ እሳቸው ያሉት ቃል በቃል አለ ወይስ የለም? እሳቸው ቃል በቃል አለ። ስለዚህ አትናቴዎስ ሲናገር እናንተ ቤት ቅዱስ የአትናቴዎስን ድርሳን ግን አንስተው የሚያነቡ እርኩስ የሚሆኑበት ምክንያት ነው አልገባ ብሎ ያለ እሳቸው በማረባቸው። ቆይ እሺ አንተ የአትናቴዎስን የተረዳበትን ነገር በሃይማኖተ አበው ላይ ቆመ በመልካ ስላሴ አንድምታ ትርጓሜ እንግዲህ ከሶስቱ አካል እንግዲህ ወልድ ነው አይደለ? አብ ወልድ መንፈስ ቅዱስ። ወልድ ደግሞ በስጋ መጥቷልና መልካ ኢየሱስ ላይ እኮ በደንብ አድርጎ እኮ ተጽፏል እኮ። ምሳሌ ለኢየሱስ ክርስቶስ መልካ ኢየሱስ ሙሉ በሙሉ ጌታ ኢየሱስ ሰው ሆኖ ስለመጣ የሰው አካል ነበረው ከራስ ፀጉር እስከ እግር ጥፍር ድረስ ኩላሊት፣ ጨጓራ፣ አንጀት ምናምን ነገር የሚባሉ በሙሉ እኔ ያስኩትን ከኃጢአት በስተቀር አንተ ያስከውን እሱ አለው ከኃጢአት በስተቀር። ስለዚህ መልካ ኢየሱስ ላይ እንዳትሄድ እኮ ገብቶኛል። ምሳሌ ከላይ ፀጉር እስከ ጥፍር ከሆነ ምሳሌ እዛ ጋር ያልተጠቀሰ ነገር አለ። ተጠቅሷል። የማጋ እንደውም ጥሩ መጣልኝ። ምሳሌ ብልት አልተጠቀሰም። የማጋ መልካ ኢየሱስ ላይ አዎ። እና ኢየሱስ የለውም እንዴ ታዲያ? የወንድ የዘር ጾታ መለያ ብልት የለው አለው ብለህ ነው የምታስበው? የለውም ወይ ነው ያልኩህ። መልስልኝ አንተ እኮ አለው ብለህ ነው የምታስበው? የለውም ወይ? እኔ የኔን ሀሳብ እነግርሃለሁ። የመጽሐፉን እውነት ነው የምነግርህ፣ የኔን ሀሳብ አይደለም። የለውም ወይ በእናንተ ቤት እኮ አለው ብለህ ነው ወይ የምታስበው? የለውም ወይ? እኔ እናገራለሁ። እኔ እየጠየኩህ እኮ ብራዘር፣ እኔ እየጠየኩህ አንተ መልካ ኢየሱስን አንተ ትቀበለዋለህ? ድርሰቱን ትቀበለዋለህ? አድምጠኝ። ጌታዬ ኢየሱስ የወንድ የጾታ መለያ ብልት የለውም ብለህ ነው የምትለው? እኔ እንጃ ስላልተጻፈ መረጃ ስጠኝ። አልተጻፈም አይደል? ማርያም ታዲያ በ8ኛው ቀን ወደ ቤተ መቅደስ ይዛ ሄደችው ምን ሊያደርጉት ነበር? ልታስገርዘው። ኢየሱስ ተገርዟል? አልተገረዘም? ኢየሱስ አልተገረዘም። አልተገረዘም። ከአብርሃም ዘር በስጋ የሚወለድ ይገረዛል? አይገረዝም? ያ እንግዲህ ግዝረት በብሉይ ኪዳን ነበር። በአዲስ ኪዳን ግን ወደ ጥምቀት ተቀየረ። ብራዘር እኔ ስለ ጥምቀት አላወራውም። ከአብርሃም ዘር በስጋ የሚወለድ ወንድ ሁሉ ይገረዛል? አይገረዝም? ይገረዛል። ኢየሱስ የአብርሃም ዘር ነው አይደለም? የአብርሃም ዘር ነው፣ የዳዊት ዘር ነው። የአብርሃም ልጅ ነው አይደል? ስለዚህ የአብርሃም ልጅ እንደመሆኑ መጠን በ8ኛው ቀን ይስሐቅ በተገረዘበት አገራረዝ ኢየሱስ ተገርዟል? አልተገረዘም? መረጃ አምጣ። ቴንክ ዩ ትልቁ ላይ እሺ፣ መገረዙን መረጃ ስጠኝ። መጽሐፍ ግለጥ። አንተ መጽሐፍ ግለጥ። መጽሐፍ ግለጥ። አልተገረዘም ብለሃል? የሐዋርያቱ መጽሐፍ ምዕራፍና ቁጥር ችግር የለው። እኔ መጽሐፉን በማውጣት እረዳለሁ። እሺ፣ መንፈስ ቅዱስ ይርዳል። ኤርሚ እንግዲህ ተመልከት፣ እንግዲህ የቤተክርስቲያኒቷን ትምህርት ገና ጉድ ነው የሚፈራው። ገና ጉድ። አይ ለምን ቆይ፣ ምሳሌ እኮ እንትን ላል እችላለሁ። ምዕራፍና ቁጥሩን ይስጠኝ። ወደዛ እኔ ፖለቲካ እግዚአብሔር ቃል ነው። እኔ ለምን ሰጥሃለሁ? ራስህ አምጣው እንጂ ምዕራፍና ቁጥር ልስጥ አልቀኝ እኮ። ስኬት እኔ አይደለሁም ያልኩ አንተ። ማን ነው ኢየሱስ የወንድ የጾታ መለያ
ብልት የለውም ብለኛል። ኦኬ እኔ ደግሞ መገረዙን የአብርሃም ዘር መሆኑን የአብርሃም ዘር የሆነ የለም አላልኩም። የቱ ጋር ነው የለም? አድመጠኝ እኮ የለም ብለህ እኮ ነው ያልኩህ። እኔ መረጃ እንዲሰጣለሁ አንተ የለም ብለህ ላልከው እኮ የለም አለም አላልኩም። አየህ እዚህ ጋር አሁን አለ ወይስ ኢየሱስ ተገርዟል አልተገረዘም? ድጋሚ ልጠይቅህ፣ ኢየሱስ ተገርዟል አልተገረዘም? እኮ መረጃውን እኮ ስጠኝ እኮ አልኩህ። ተገርዟል አልተገረዘም? እሺ ከእንደገና ልጠይቅህ ስኬትዬ፣ ሶሪ ስለጮኩብህ። ኢየሱስ የአብርሃም ዘር ነው አይደለም? እንዴ ወደኋላ አልተመለስ ነው አልኩህ እኮ። የአብርሃም ዘር ነው አይደለም? ነው። መረጃ ስጠኝ የአብርሃም ዘር ለመሆኑ። እሺ ከመጽሐፍ ቅዱስ ነው እንዴ? ታዲያ ከየት ነው? ድርሳን ከታምራት መቼም አታመጣም። ድርሳንና መልካም። መረጃ እሺ አንዴ ጠብቀኝ። እሺ አንዴ ጠብቀኝ ወገኖች። ታፕ ኮፒ ሊንክ ሼር ለምን ነው የማታደርጉት? ታፕ ኮፒ ሊንክ ሼር ለምን ነው የማታደርጉት? እንዲህ አይነት ትግል ነው የገጠመን። እንግዲህ ወገኖቼ ኢየሱስ ወንድ አይደለም እኮ እያለን እኮ ነው። በመድኃኔዓለም ክርስቶስ ኧረ በጌታ ኧረ በጌታ እስከዛ እስከማመጣ ሌላ ነገር እንዴት ነው? አይ ምን ማለት የለውም ብለኛል። አምጣው በቃ ሐዋርያቱ የጻፉትን አምጣው እኮ የአብርሃም ዘር መሆኑን እኮ ላንጣልህ እኮ የዳዊት ዘር መሆኑን ላንጣልህ። እሺ የአብርሃም ዘር መሆኑን አንድ ክፍል ብቻ ነገር። እሺ እኔ ወይ ለማሳጠር እኔ ልጥቀስልህ አንተ ስለማታውቀው ምናልባት ፍለጋ ከምትሄድ። አይ እንዴ ሁሉም የመጽሐፍ እኔ እኮ ምዕመን እኮ ነኝ በነገራችን። ችግር የለም። እሺ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 17ን ታምናዋለህ አይደል? እሺ ዕብራውያን እናውጣውና ቃሉን እናንብበው። ምዕራፍ 2 ቁጥር 17 እንዴት ነው ማላምን እግዚአብሔር ቃል እንዴ? እሺ አውጣና አንብበው። ቁጥር 17 ላግዝ ብዬ ነው። ቁጥር 17 እሺ ቁጥር 16 ወንድሞቻችን ሆይ እንግዲህ እወቁ ከእናንተ በአንዱ ላይ እንኳ ሃይማኖት የጎደለውና ዕብራውያን 2:16 እኮ ነው ያልኩህ ወንድም ማለት። እሺ ዕብራውያን 2:16 እኮ ነው ያልኩህ። ሶሪ እሺ ይቅርታ 13 ላይ ችግር የለም። የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና ስለዚህም የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታወቀ ሊቀ ካህናት የሆነው የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ በቃ የነሳው የማንን ዘር ነው ይላል? የዳዊት ዘርን ነው። እዛ ጋር ስሙን የጠራውን አባት ጠራው አብርሃም የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል አይደል? አዎ እኮ በስጋማ ኢየሱስ የአብርሃም ዘር ነው አይደል? አዎ እሺ እኔ አንድ ልማድ አለኝ እዚህ ቤትዬ፣ ስኬትዬን እየተማመንን ድንገት እንዳንካካድ ምን ብለኛል? ችግር የለም ጌታዬ የአብርሃም ዘር ነው ብለኛል በማለትም መጽሐፉ ብሎ ያለው ነው የተማመኑ የአብርሃም ዘር ነው። ኦኬ ቴንክ ዩ። እሺ የአብርሃም ዘር ሆኖ ጌታዬ ሲወለድ ሴት ወይስ ወንድ ሆኖ ነው የተወለደው? ጾታው ነው? አዎ እሺ ጾታው ወንድ ነው። ወንድ ልጅ ሆኖ ነው አይደል የተወለደው? አዎ ወንድ ልጅና ሴት ልጅ በጾታ የሚታወቁት በምናቸው ነው? መልካም ምሳሌ ፀሐይ አለች አይደለም? ኖ ፀሐይን ተዋትና ወንድና ሴት የሚለዩት በምናቸው ነው? እሱማ እንደ ሰውኛ በብልት ነው የሚለዩት። ስለዚህ ኢየሱስ እንደ ሰውኛ ነው የምታወራለት? ሰው ነው አይደለ? ሰውም አምላክም ነው አይደል? ሰውም ፍጹም ሰው ፍጹም አምላክ ነው። ቴንክ ዩ። ስለዚህ እንደ ሰውኛ ኢየሱስ ሰው ስለሆነ እንደ ሰውኛ አውራዋ ጌታዬን አምላክነቱን ሳንጥል እንደ ሰውኛ አውራው ጌታዬን ማለት ነው። ሰው ስለሆነ ወንድ ነው።
ጥቅስ ያው ኢሳያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ማለት ነው። ኢሳያስ ወንድ ልጅ ተወልዶላችኋል። ሰባትም ላይ አለ። ወንድና ሴት በምንድን ነው የሚለዩት? ጾታቸው በምንድን ነው የሚለየው? ወንድና ሴትማ በቅድም አልኩህ እኮ በምንድን ነው የሚለዩት? በጾታ እኮ በምንድን ነው የሚለዩት? እኮ በብልት ማለት ነው። ወንድና ሴት የሚለዩት በምንድን ነው? እንደ ሴት የሚለዩት በብልታቸው ነው። እንዴ ንጉሱ ራሱ ጠፍጥፎ ሰርቶን እሱ ራሱ ሰርቶን ይታፈርበት እንዴ? ኦኬ፣ በብልታቸው ነው። ጌታ ኢየሱስ ወንድ እንደመሆኑ መጠን የወንድ ብልት አለው የለውም? ቀጥታ ነው የምጠይቅህ። ወንድ እንደመሆኑ መጠን አለው የለውም? እሺ፣ አሁን መረጃ ልትለኝ ነው አይደል? እኔ መረጃ ጠይቃለሁ። አለው የለውም ነው እኔ የጠየኩህ። የለውም ብለህ ስለካ እኔም እጠይቅሃለሁ። እኔ ስኬትዬ አንተ ጋር ስደርስ ትጠይቀኛለህ። አለው የለውም ነው ያልኩህ። ወንድ እንደመሆኑ መጠን ጌታዬ ወንድ እንደመሆኑ መጠን አለው የለውም? እኮ አለው ግን አልተገለጸም። እሺ አለ መሐመድ። እሺ አልተገለጸም። የሰው ሃይማኖት አትንካ። አልተገለጸም። እፎይ ድረስ ነው። አይ ለሱም መልስ ተሰጥቶታል። በነገራችን ላይ አለው። እሺ አለው ግን አልተገለጸም በለው። አልተገለጸም በለው። አልተገለጸም። ይሄ ነው የሚያስፈልግ። ኦኬ ከአብርሃም ቤት እኔ መቼ ለቀና እንደዚህ አንዳንዴ እንደ ግመል ነው ነክሼ የሚይዘው አልኩ። አብርሃም አባት ከዚህ አባት ዘር የሚወለድ ወንድ ሁሉ ይገረዝ ይላል አይደል መጽሐፍ? ቅድም እኮ ተባብለናል እኮ ይላል አይደል? ወንድ ሁሉ ወንድ ሁሉ ነው አይደል የሚለው ወንድማችን? ሁሉ ወንድ ሁሉ ይላል አይደል? ታዲያ ክርስቶስ እኮ እንደ ሰው አይደለም። ያው የሰውን አካል ለበሰ እንጂ ሰው አይደለም። አይ ሰውማ ነው፣ ግን እንደ ሰው ግን አይደለም። ሰው ምሳሌ ሞቶ ተሰቅሎ በሶስተኛው ቀን አይነሳም። ያ አምላካዊነት መለኮትን የሚገልጽ ነው። ኢየሱስ ታዲያ ምንድን ነው? ሰው ነው? ሰው አይደለም? ፍጹም ሰው ፍጹም አምላክ እኮ አልኩህ እኮ። ወይት ኢየሱስ ሰው ነው? ሰው አይደለም ነው ብያልኩ። ኢየሱስማ ሰው ነው እኮ አልኩኝ። ግን ምሳሌ እንደዚህ እንደኛ እጅ እግር ያለው የሚዳሰስ የሚጨበጥ የሚደማ የሚደክም የሚራብ የሚጠማ እጅ ነበር፣ ሰውነት ነበረው አይደል? አዎ። ታዲያ ኢየሱስ ሰው ይመስላል እንጂ ሰው አይደለም ትላለህ እኮ። እንደ ሰው ስጋ አለው እንጂ አሁን ምሳሌ አንተ ኢየሱስን መሆን አትችልም ለማለት ትፈልግ ነው ብራዘር። ከኃጢአት በስተቀር እኔን ነው የሆነው። ስለ አንተ ጌታ ንገረኝ። የእኔ ጌታ ኢየሱስ ከኃጢአት በስተቀር እኔን ነው የሆነው። ኦኬ፣ እኔን ነው የሆነው። እንደዚህ ኦኬ፣ እንደዚህ ነው የሆነው። እንደዚህ ከኃጢአት በስተቀር የሚደክም የሚራብ የሚተኛ የሚያዝን የሚያለቅስ ስጋ ነው የያዘው ከኃጢአት በስተቀር። እውነት ነው ግን ያንን የወደቀውን ሁለት አይነት ነገር አታውራ። እሺ የአብርሃም ዘር ኃጢአት የሚሰራ ቆይ የአንተን ስጋ ከለበሰ ወንድም አለም ቆይ ልጨርስልህ። የአብርሃም ዘር ነው ብሎ የሚለውን ዕብራውያን መጽሐፍ ምዕራፍ 2 ላይ ቅድም ተነጋግረናል። እዚህ ዕብራውያን 2:16 ላይ ማለት ነው። ኦኬ ስለዚህ ጌታዬ የአብርሃም ዘር ነው ወይ ስለ አዎ ብለኛል። ይሄ ማለት የአብርሃም ልጅ ነው ማለት ነው። ኦኬ ጾታው ወንድ ነው ወይ ስለ አዎ ብለኛል። ኢሳይያስ መጽሐፍ ምዕራፍ 6 ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ሙሉ ጭምር አብረን አይተነዋል። ወንድና ሴት በምንድን ነው የሚለዩት ብዬ ስለ በብልታቸው ብለኛል። ጌታዬ የወንድ የጾታ ብልት አለው ወይ ብዬ ስጠይቅህ ምን አልከኝ? አለው አልከኝ። አለው ግን አልተገለጸም አልከኝ። እሺ የአብርሃም ዘር የሆነው ወንድ ሁሉ ይገረዛሉ ወይ ብዬ ጠየቅኩ። ቅድም መልስ ምን ነበረ ስኬት እያልከኝ?
አልተገለጸም አልኩህ እኮ። ኖ የአብርሃም ዘር የሆነ ወንድ ሁሉ ከአብርሃም ቤት የሚወለድ ወንድ ሁሉ ይገረዛል ይገረዛል። ይገረዛል። ወንድ ሁሉ ይገረዛል። መጽሐፍ ተገረዘ የሚል ከመጽሐፍ ቅዱስ አንጣል። መጽሐፍ ይላል አይደል እንዴ? ይላል እኮ አለን እኮ። እሺ ቴንክ ኤርሚ የማን ተገልጦ ነው? የአብርሃም ተገልጧል እንዴ? ቆይ አልተገለጸም ስላለ ኢየሱስ ላይ ሲመጣ አትግባ ብራዘር፣ አትግባ። አስተራየ ቆይ። እሺ ቴንክ ዩ። ጥሩ ነው። ጥሩ ጥያቄ ነው አስተራየ ያነሳው፣ መነሳት ያለበት ነው። እሺ ስለዚህ የአብርሃም ዘር የሆነ የአብርሃም ቤት የተወለደ በአብርሃም የዘር ሐረግ ውስጥ ወንድ ሆኖ የተወለደ ማናቸው ይገረዛል። ቶራ ሁሉም ነው የሚለው ይገረዛል። ሁሉም ሁሉ ብሎ በሚለው ውስጥ ኢየሱስ ይጨመራል አይጨመርም? እኔ እኮ አይጨመርም እኮ አላልኩህም እኮ ይጨመራል። ግን ኢየሱስ ክርስቶስ የተገረዘበትን አንጣልኝ። እንግዲህ አብርሃም ዘር በሙሉ ካለ ወዳጄ፣ እሺ ዳዊት ተገርዟል አልተገረዘም? ተገርዟል። ሙሴስ? ሙሴ አልተገረዘም። አልተገረዘም? እሺ ስለዚህ ሙሴ ሳይገረዝ ነው ያደገው ማለት ነው። ተገርዟል የሚል መረጃ ትሰጠኛለህ? ያው ተገርዟል ስላልከኝ። እሺ ኤልያስ ነብዩ ተገርዟል አልተገረዘም? እንጃ ሳሙኤል ነብዩ፣ ኢሳያስ፣ ኤርሚያስ፣ አሮን ካህኑ፣ ሊቀ ካህኑ አሮን ነብዩ ዳንኤል ተገርዘዋል አልተገረዙም? ተገርዟል። የት አለ የተጻፈው? ስለዚህ የተጻፈው የት አለ? የእነዚህ አባቶች ነቢያት መገረዛቸውን ተገርዘዋል አልከኝ። ክሌም ማለት የት አለ የተጻፈው? እሺ እንደዛማ እንደዚህማ ከሆነ ችግር የለውም። አንተ በምትሄድበት ልክ ነው የሚለው። ለዚህ ነው እንማማር። ለዚህ ነው ልብ በል። አየህ ሙሴና ዳንኤል ኤልያስና አባቶች ነቢያት አባቶቻችንን የጠራዋቸው እነሱ ተገርዘዋል፣ ምንም ጥርጥር የለም። ኦኬ ሳሙኤል በተገረዘ ሰዓት ላይ ተገረዘ ተብሎ እንደተጻፈ ሌላው ደግሞ ልክ ያልተጻፈ አለ። ሙሴ ተገረዘ ብሎ ቢጽፍ አብርሃም ተገረዘ ብሎ እንደተጻፈ ይስሐቅና ያዕቆብ እንደዚሁ ተገረዙ ተብሎ ቢጻፍ ሌሎቹ ያልተጻፉ ተገረዙ ተብለው ያልተጻፉ አንድ ማለት ናቸው። ግን አልተገረዙም ማለት አይደለም፣ ተገርዘዋል። ኢየሱስ ተገረዘ ብሎ የሚል የለም ነው ብለ ያልከው። ኦኬ ተገረዘ ብሎ የሚል የለም። ስለዚህ የጾታ መለያ አለው አልከኝ። ቅድም የለውም ብለህ አልክ። ወንድና ሴት በምን ይለያል ብዬ ስለ በብልታቸው አልከኝ። ልክ ነው እኮ ልክ እኮ ነው። ወንድም ያስባለው ጌታዬ ወንድ ልጅ ያስባለው በነቢይም ወንድ ሆኖ ስለሚወለድ ነው። ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ ምድርንም ሙሏት አለ። ምድርን ሙሏት ብሎ ሲል መባዣውንም ጭምር ፈጥሮላቸው ነው። ልብ በል መባዣውንም ጭምር ፈጥሮላቸው ነው። እግዚአብሔር ሰውን ከምድር አፈር አበጀው ብሎ ካለ በኋላ ወንድና ሴት አድርጎ ፈጠራቸው ይላል። ከዛስ ብዙ ተባዙ ምድርንም ሙሏት ብሎ ሲል ዝም ብሎ በአየር በንፋስ በስትንፋስ በእንቁላል አይደለም፣ ዶሮ እንደምትጠለው እየጣሉ አይደለም። መባዣውንም ጭምር ፈጥሮላቸዋል፣ ወንድና ሴት አደረጋቸው ብሎ የሚል ማለት ነው። መባዣው ያው ታውቀዋለህ አንተ ማንጠልጠል ሆነ የምትሄደው እኔም እንደዛው እህቶቻችንም እንደዛው ይዘው ማለት ነው። ግልጽ እኮ ነው። ወንድና ሴት አድርጎ ፈጠራቸው ብሎ ሲል የሴት መታወቂያዋ አለ፣ የአካል ብልቷ አለቀ። እኛ የሌለን ሊኖረን የማይችለው ወንዶችም የአካል ብልት አላቸው፣ ሴቶቹም አይኖራቸው ሊኖራቸው የማይችለው መድኃኒዓለም ጥንቱኑ ሲፈጥረ እንዲህ አድርጎ ስለፈጠረ ማለት ነው። ስለዚህ ኢየሱስ የአብርሃም ልጅ ነው። ይሄ ማለት የአብርሃም ዘር ነው። ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ ወንድ ሆኖ ተወልዷል። ኢሳይያስ 7:14 ኢሳይያስ 9:6 ላይ እንደዚሁም የብሉይ ኪዳንም የአዲስ ኪዳን መጽሐፍት በሙሉ ይሄን አይደል የሚያወራው በሙሉ ወንድ መሆኑን መሲሁ ወንድ መሆኑን ከዳዊት ቤት እንደሚወለድ እንዳለ ይነግረናል ማለት ነው። ስለዚህ አንድ ጥያቄ ልጠይቅ። የነቢያቱን ቅድም እንደጠየቅኩ መገረዛቸውን የነ ዳንኤል መገረዝን በግልጽ የተጻፈ የለም፣ ግን ተገርዘዋል። ስጠይቀው አዎ ልክ ነው ተገርዘዋል አልከኝ። ለምን? አይሁዳዊ ሆኖ ሕግን የማይፈጽም የለም። ትክክለኛ አይደል ወንድማችን? ስኬት
ስኬት አለ። አለ። አይሁዳዊ የሆነው ለአብርሃም የተሰጠውን የግዝረትን ኪዳን የማይፈጽም የለም። አዎ አዎ ባይፈጽም ቢቀር ምን ይደረጋል? ይገደላል። እሺ ታውቃለህ ይሄን? ይሄን አላውቅም። እሺ የነብዩ ሙሴን ታውቀዋለህ አይደል? ልጁን ታውቀዋለህ? ስሙን? ልጆች አሉት፣ 2 ልጆች። የሙሴ አዎ ልጆች አሉት። አንደኛው ጌርሳም ይባላል። ጌርሳ ተገርዞ ነበር ወይስ አልተገረዘም ነበር? እኔ እንጃ። አልተገረዘም ነበር። አየህ፣ እናቲቱ ናት ሲፖራ ነች አንስታ ባልጩት ወስዳ የገረዘችው። ኦኬ፣ ሊሞት ነበረ። ምክንያቱም በስራ በዝቶብኝ ነው፣ የስራ ጫና ነው የሚባል ነገር የለም። ህጉ በጣም ሲሪየስ ነው። ህጉ በጣም ሲሪየስ ነው። ስለዚህ እግዚአብሔር ሊገለው ነበረ። ልክ እናቲቱ ግን ቆርጣ ስትጥልለት እግዚአብሔር ማረው ማለት ነው። ግዝረትን ፈጸመ ማለት ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ ህግን ፈጽሟል አልፈጸመም? ጌታችን ኢየሱስ ክርስቶስ ህግን ፈጽሟል? ስኬትዬ፣ ምን አይነት ህጎችን? ህግ ለአብርሃምና ለዘሩ የተሰጠው ህግ፣ የዚህ እኮ ህግን ፈጽሟል አልፈጸመም? ህጉን ምሳሌ የትኛውን? ብዙ ህጎች አሉ። ህግን ፈጽሟል አልፈጸመም? በሙሉ ለአብርሃምና ለዘሩ የተሰጠውን ህግ። ለምሳሌ አንድ አይሁዳዊ ሰው የአይሁድን ፋሲካ ይበላል አይደል? የመብላት ግዴታ አለበት አይደል? ኢየሱስ ይህን ፈጽሟል አልፈጸመም? ፈጽሟል። ይበላ ነበር የአይሁድን ፋሲካ። ለምን? ግዴታው ስለሆነ ማለት ነው። ራሱ የሰጠውን ህግ ራሱ አያፈርሰውም። አየህ ጌታ ምን ያህል ሃምብል ትሁት መሆኑን የሚያሳየው ነው። ራሱ የሰጠውን ህግ የአብርሃም አምላክ የአብርሃም ልጅ ሆኖ ስለመጣ ህግ ምንም እንኳን ህግ ሰጪ ቢሆንም ህጉን ግን ፈጽሞታል በማድረግ ማለት ነው። ኦኬ፣ ከህግ በታች ያለውን ይዋጅ ዘንድ ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል። ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል ጌታችን ኢየሱስ ማለት ነው። ስለዚህ ኢየሱስ ህግን ፈጽሟል አልፈጸመም? ፈጽሟል። ፈጽሟል። ከህጉ አንዱ ግዝረት ነው አይደለም? በል አሜን በልህ ዋጣት። እሺ ስኬትዬ፣ ኔትወርክ ይዞ ነው። እሺ ችግር ህጉን ፈጽሟል ብለኸኛል። እሺ እንቀጥል። ከህጉ አንዱ ግዝረት ነው አይደለም? ግዝረት ነው። ስለዚህ ኢየሱስ ግዝረቱን ፈጽሟል አልፈጸመም? አልተገለጸም አልኩኝ። ለምን እንዳልኩ ታውቃለህ? ምሳሌ አሁን መልካ ኢየሱስ ላይ ቆይ እመጣለሁ እሱ ላይ እመጣለሁ። ስኬት ቆይ መልካ ኢየሱስ 54 ድርሰት ተደርሷል አይደል? እዛ ጋር ግን ከራስ ጸጉር እስከ የአባቶቻችሁ ስህተት ነው እሱ። ስኬትዬ፣ የአባቶቻችሁ ስህተት ነው። የራሳችሁ ኦርቶዶክሳውያን ስህተት ነው። አልተሳሳቱም። የአባቶች ስህተት ኦርቶዶክስ የአባቶች ስህተት ነው ብዬ የምልህ እሱም በኋላ በመረጃ አሳያለሁ። ወይ ወንድሞች፣ እኔ ብቻ ከማወራ ለወንድሞችም እሰጣቸዋለሁ። ቤተሰብ እናንተ ሌላ ሰው ችግር የለውም። እነ ዳኒም አስተራይም ስላሉ ያወራል። ችግር የለውም። ግን ይኸውልህ ህግን ፈጽሟል። ለምንድን ነው ሁለታችን በመከባበርና ብቻ እንጨርስ። ሌሎቹም ያወራል በመከባበር ከኔ የበለጠ እንደውም አክብረው ያወራሉ። እኔ እንደውም እንትን ካላልኩ በስተቀር ማለት ነው። ግን ልብ በል ጌታችን ህግን ፈጽሟል። እንዲህ ብዬ ልበልህ፣ የአብርሃም ልጅ እንደመሆኑ መጠን የአብርሃም ልጅ መሆኑን መጽሐፉ በተናገረበት መጠን ካመንክ ለአብርሃምና ለዘሩ የተሰጠውን ኪዳን እና የኪዳኑን ምልክት ሊቀበል ግዴታ ነው። ኦኬ፣ ማንም አያስገድደውም። መላእክት የሰው ልጆች አስገድደውት አይደለም። ሌዋውያን ካህናት አስገድደውት አይደለም። ግዴታ ነው። ግዴታ ነው ብራዘር። ስለዚህ ኢየሱስ ክርስቶስ ህግን ፈጽሟል። ከህጉ አንዱ ለአብርሃምና ለዘሩ የተሰጠ የግዝረት ኪዳን አለ። ኦኬ፣ የግዝረት ኪዳን አለ።
ስለዚህ ኢየሱስ ክርስቶስ የአብርሃም አምላክ ነው። አዎ ያህዌ ነው። አዎ ምንም ጥርጥር የለው። ግን ያ የአብርሃም አምላክ የአብርሃም ልጅ ተብሎ ሲጠራ የአብርሃም ልጅ ተብሎ በተጠራበት ሰዓት ላይ የአብርሃም ልጅ ተብሎ እንዲጠራ የአብርሃምን ዘር በስጋና በደም መካፈል ስለነበረበት ተካፍሏል። ስለነበረበት ተካፍሎ ሲወለድ ወንድ ሆኖ የተወለደው። ወንድ ደግሞ እና ሴት የሚለዩት ምንድነው? በአካል ብልቶቻቸው ነው። በጾታ መለያ ማለት ነው። በጾታ መለያ ማለት ነው። ወንድ ልጅ ትወልዳለች ብለው ነቢያት የተናገሩት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብለው ያሉት ወንድና ሴት ጾታው የማይታወቅ መለያ የሌለው አይደለም፣ መለያ ያለው ነው። ወላጂቱ ሴት ናት፣ ድንግል ሴት ናት ነው ያለው። የምትወልደው ድንግል ሴት ናች። ድንግል ሴት ማለት ያንግ አንሜሪድ ውመን ያላገባች ሴት ማለት ነው። ወንድ የማያውቃት ማለት ነው። ስለዚህ አየህ ቅድም እነ ዳንኤል ሌሎቹ ነቢያተ እግዚአብሔር ተገርዘዋል ብዬ ስልህ አዎ አልከኝ። መረጃ አምጣ ብዬ ስልህ የለም። ለምን? የአብርሃም ልጆች እንደመሆናቸው መጠን የግዝረቱ ኪዳን እነሱን ሁሉ ስለሚመለከት ተገርዘዋል። የግድ ዳንኤል በተገረዘበት ቀን ተገረዘ፣ ኤልያስ በተገረዘበት ቀን ተገረዘ፣ ሳሙኤል በተገረዘበት ቀን ተገረዘ፣ እንደዚህ እየተባለ ሁሉ ላይጻፍ ይችላል። ግን ከአብርሃም ቤት የሆነ የግዝረቱን ኪዳን ዘፍጥረት መጽሐፍ ምዕራፍ 17 ላይ እንደተናገረው ወንድ ሁሉ በቤት ያለ ወንድ ሁሉ ይገረዝ ብሎታል። ወንድ ሁሉ ልብ በል ወንድም አለ፣ ወንድ ሁሉ ይገረዝ ብሎታል። ስለዚህ ኢየሱስ ወንድ ሆኖ ከአብርሃም ዘር ስጋ ስለተወለደ እሱም ከወንዶቹ መካከል ስለሆነ ተገዝሯል ማለት ነው። ስላልተጻፈ ብለህ ብሎ በሚል ማምለጥ የለም። ግን እሱን ተጽፏል አልተጻፈም፣ በኋላ እናየዋለን። እግዚአብሔር አብርሃምን አለው ዘፍጥረት 17 ቁጥር 9 አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምን የምትጠብቁት? ካንተና ካንተም በኋላ በዘርህ መካከል ክርስቶስ ማን ነው? የአብርሃም ዘር ነው። አብርሃም ተገርዞ ክርስቶስ የማይገረዝበት አንዳች ምክንያት የለም። ብራዘር ይስሐቅና ያዕቆብ ተገርዘው፣ ሳሙኤልና ዳዊት ተገርዘው፣ እነ ጳውሎስ ተገርዘው ኢየሱስ አልተገረዘም ብለህ አትልም፣ አይባልም። ኢየሱስን ሕግ ተላላፊ አታደርገውም። ኦኬ። በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይሄ ነው፣ ከእናንተ ወንድ ሁሉ ይገረዛል። ያው ቅድም ያልኩ ማለት ነው። ወንድ ሁሉ ይገረዝ። ኢየሱስ ምንድነው? ወንድ ነው። የማን ልጅ ነው? የአብርሃም ልጅ ነው። የአብርሃም ዘር ነው። ወንድ ሁሉ ብሎ በሚለው ውስጥ ኢየሱስ ይካተታል። ከኢየሱስ በቀር ሌሎቹ ተገርዘዋል፣ እሱ ግን አልተገረዘም ብሎ የሚል ሐዋርያ የጻፈልህ የለም። ከዛስ ይገረዝ፣ የቁልፈታቸውንም ስጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅም ይገረዝ። ወንዱ በ8 ቀን ማለት ነው። በቤት የተወለደ ወይንም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። አንተ በገንዘብ ገዝተህ ያገባው ባሪያ ቢሆን እመቤቲቱም ባሪያ ብትሆን የወለደችው ወንድ ሁሉ በሙሉ ይገረዝ። ከአንተ ማዕድ ከአንተ ገበታ የሚበላ በሙሉ አንተ በገንዘብ የገዛው የወለድካቸውም ወንድ በ8ኛው ቀን ግረዝ ብሎታል። ስለዚህ ኢየሱስ ቆንጅዬ ንጽት ጥርት ያለ የአብርሃም ዘር ነው፣ የአብርሃም ልጅ ነው ማለት ነው እኮ። እሱንማ ማን ካደ እኮ። ኦኬ፣ እሱን ካልካድክ፣ ስለዚህ ቅድም የአካል ብልታቸው የሴቶችና የወንዶች ይታወቃል አልከኝ። ታዲያ ጌታ አለ ወይ ቤት ስለ አለው አልከኝ። ግን ተገርዟል ቤት ስለ አልተገለጸም አልከኝ አይደል እኮ። እኔ እኮ አልተገለጸም እንጂ ያልኩት እኮ መረጃውን ስጠኝ ነው ያልኩ። ከስር ደግሞ ምጽፊ ዝም ብላችሁ አይደለም፣ ሂዱና ጥሯቸው። የእናንተን ያስተማሯችሁን ከእነሱ እኛ እንሻላለን። አንዳንድ ዝም ብለው መልስ ካሌለህ ምናምን አንድ ብትጠየቂ 5 አዕማደ ምስጢርን ብጠይቅሽ እዚህ ጋር አታውቂም። ኦርቶዶክሳውያን ናቸው። ኧረ አስገባት። ወለተ ምናምን የምትለዋን ዘማሪ ነገር ናት። አስገባቸው እስኪ እንደ ኤርሚያስ 1 3 4 እህቶችን አስገባ እስኪ። ሌላ ጥያቄ አስገባቸው። በዚህ ጉዳይ ላይ ለመማማር እኮ ነው የመጣ ነው።
እንዲህ እያላችሁ አይን ፖለቲካ ያስገባላል። እየሰራችሁ እየተደበቀውን እየተገለጠ ቁጭ ብላችሁ እንኳን ብትማሩ ምን ችግር አለው? ኖ እኔ አሁን ይግቡ ስኬት ንገረኝ፣ ስሟ ነይ ግቢ። በርዕሱ ላይ በዚህ ጉዳይ ላይ ከሆነ የተናገረው በዚህ ጉዳይ ላይ ከሆነ የምትነጋገረው እነሱ የተናገሩ ነገር ተገርዟል ከሆነ ብለው የሚሉ ትክክል ናቸው። ግን አንተ ትክክል አይደሉም ብለህ ካልካቸው ገብተው መናገር ይችላሉ። ነይ ወለተ እኮ ውስጥ አስገባቸው። ሌላ ኦርቶዶክስ አስገባ። በነገራችን ላይ ከስር የምትቀባጥር እያንዳንድሽ ግቢ። አንድ መጽሐፍ ቅዱስ እኮ እንኳን አንብበው አያውቁም እኮ። በጣም የሚያናድደኝ እኮ እሱ እኮ ነው። በቃ እንደ ነብር ነው እንትን የሚሉት የሚፈሩት ማለት ነው። እዚህ ላይ ኢየሱስ ጌታ ነው ስትል ማርያም አማላጅ ናት የሚል ማህበረሰብ ላይ ተወልደን አሁን እኮ ያስቸገሩ እኮ እነዚህ እኮ ናቸው። ለዛ መልስ መስጠት እንጂ ወደ እንትን የሚሄድ ህዝብ ነው ያለው በነገራችን ላይ። እና ከስር ከምጽፊ ግቢ። አንድ የመጽሐፍ ቅዱስ እንኳን ጥቅስ መጽሐፍ ቅዱስ ወንጌሉ ወንጀል የሆነባቸው እኮ ነው ያሉት። ዝም ብለሽ እዛ እንትን አለ አባነ ጎተሽ ልታመጪ ነው እንደ ሂጂ አንቺ። እሱንም እኛ እንማማርበት። ለማንኛውም እንዲህ ያላችሁ ፖለቲካ የሰራችሁ ሌላንና ሌላ ሃይማኖትን የምታጋጩ በዘርና በእንትን እነዚህ የዘር መንፈስ ያለባቸው ናቸው። እኔ ካህን ልጅ ነኝ፣ እኔ መነኩሴ ልጅ ነኝ። እዛ ሁለት እያመለክሽ። ለማንኛውም ወደ እንትናችን ስኬት ቆይ። እሺ እንዴት ነህ ዘማርያም? እሺ ዘማርያም እንዴት ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ነው? ኦርቶዶክስ። እየተነጋገርንበት የነበረውን ነገር ሰምተዋል ወንድማችን? አዎ ብዙ ጊዜ እርሚ መጽሐፉ ዝም ሲል እኛም ዝም ነው የምንለው ጴንጤዎች ትላለህ። ዛሬ ግን ተገረዘ የሚል ቃል መጽሐፉ ላይ የለም። ሊገርዙት ወሰዱት ይላል። እዛ ላይ ነው መቆም ያለብህ። ከዛ በኋላ ተገረዘ የሚል የለም። የት አመጣው ነው አንተ ተገረዘ እያልክ በድፍረት የምትናገረው? እሺ ግን ሰምተዋል አይደል ወንድማችን? ስለዚህ ሱራፌል ማነው ስኬት ዘሱራፌል የተናገረው ነው ስህተት ወይስ እኔ የተናገርኩት ነው ስህተት? ስህተት እየተናገርክ ነው። ተገረዘ የሚል ከመጽሐፉ አሳየን። ኦኬ ወንድማችን ስኬት የተናገረው ኦርቶዶክሳዊ ወንድም ትክክል ነው? ለቃሉ ነው። እኔ ስለ ሰው አይደለም ፖለቲካ የተናገረው ትክክል። ሁለታችን የምናወራው እሱ እኔን ትክክል አይደለም ብለህ ካልከኝ ጥሩ እኮ ነው። እኔን መሞገት ጥሩ ነው። ግን እሱ ተሳስቷል ወይስ አልተሳሳተም ነው ያልኩህ። መጽሐፉን ግለጠው። ዋሽታል፣ በጌታ ላይ ዋሽታል። መጽሐፉን ግለጠው ወዳጄ። የጠየኩህን አትመልስልኝ። እኔ መጽሐፉን አትሸሽ። መጽሐፉን ግለጠው። እሺ አታወራ። ኦኬ ወንድምነት እኔ ትንቢተ ማነው ሉቃስ ወንጌል መጽሐፍ ምዕራፍ 2 አውጥቼዋለሁ። ሊገዝሩትም በ8ኛው ቀን ሳይሞላው በመልአኩ ምን እንደተባለ እሱን አሳያለሁ። እሱ መረጃውን ግን ያመጣል። ኢየሱስ እንዳልተገረዘ ነው የሚያምረው ማለት ነው ዘማርያም። እኔ ግን እንደተገረዘ ነው የማምነው። እሱን አወራለሁ። ወንድምነት አንድ የቤተሰብ ፈልገው ነው ዳንዬ ቤቱን ምራው። ቴንኪው አመለጠ አለውኝ። ብራዘር የትም አላመልጥም። ቤቴ እኮ ነው አለው የሚል አምጣ ወዳጄ። ወንድምነት አለ አመለጠ አለ ወንድምነት። ይሄ ችግር የለም አለ ስላለ በቀና ቀደም እየተናገርኩ ከሌላ ሰው ጋር መነጋገር ቤት እኮ የከፈተው እኮ ብራዘር ሊሞግት እኮ ነው እንዴ? ምን ሆነ ነው ሰው ቤት ገብቷል እንዴ? በአደባባይ እኮ ነው ጥሪ እያደረገ ያለው ወዳጄ። እና ተረጋጋ እሺ። ሀሳቡን ከኔ ጋር እንቀጥል እስከዛ ድረስ። ከዛ ሲመጣ ደግሞ ትቀጥላላችሁ። አልተገረዘም እያልከን ያለ በክፍሉ መሰረት ሊገርዙት ወሰዱት ይላል። ከዛ በኋላ ግን ተገረዘ ወይም ይሄ ነገር ተፈጸመ የሚል ቃል የለም መጽሐፉ ላይ። ተሳስቼ ከሆነ አረመኝ። ምኑን ነው ሊገርዙት የወሰዱት? ኢየሱስን ሊገርዙት ወሰዱት ይልና ግን ገረዙት ወይም ግርዛቱ ተፈጸመ የሚል አልተጻፈም ነው። አይ ተጽፏል ካልክ ሊገርዙት ወሰዱት ሲሉ ምኑን ነው ሊገርዙት የሚሆን? ምንድን ነው የሚገረዘው እኮ? ሊገርዙት ግልጽ እኮ ነው። ግርዛቱ ላይ አይደለም እንትኑ ውዝግባችን። ግን ተገረዘ የሚለው ነገር አልተፈጸመም። ጥያቄ እሱ ጋር ነው። ምኑን ነው የሚገርዙት? ምን ማለት ነው? ምኑን ማለት ምንድን ነው የሚገረዘው? ወንድ ልጅ ምኑን ነው የሚገረዘው? ጤነኛ ነው። ኦኬ ሶ ወንድ ልጅ ነው ማለት ነው። እኔ ስለ ጾታ እኮ አይደለም፣ ወንድ ነው ሴት ነው እኮ አይደለም። ኢየሱስ እያልኩ እንደገና ስለ ጾታ ገድ የለም። ሶ የሚገርዙት ምንድን ነው አልከኝ? ኧረ በኢየሱስ ተገረዘ የሚል አምጡ።
እናንተ ለነገሩ ፖለቲካ ቆይ ለምዳችሁ ቆይ ብራዘር፣ ምን ፖለቲካ ትላለህ እንዴ? ሌላ ወሬ ፈልጋለሁ። ብራዘር ቆይ ብራዘር ተረጋጋ። ስሜት ያትሆን አድርገውና አይ በፍቅር አድርጉ። ስለ ዋናው ዓላማዬ ለምሳሌ ዳኒ ወደ አዳማ ለመሄድ ባስ ውስጥ ገባ ተባለ። ከዛ በኋላ ግን አዳማ ደረሰ፣ ወደ አዳማ ተጓዘ። እንትኑ አልተነገረም፣ በቃ ፍጻሜው አልተነገረም። ስለዚህ እዛ ላይ ነው መቆም ያለብኝ። ስለ ዳኒ ሲነገር ባስ ውስጥ ገብቷል የሚለው ላይ ነው እንጂ የምቆመው ጨምሬ መናገር የለብኝም። መጽሐፉ የሚለው ላይ ተናገሩ። ከዛ ውጭ ያልተባለ ነገር አታውሩ፣ አይጠቅማችሁም። መጽሐፉ የሚለው ሊገርዙት ሊገርዙት ወሰዱት ብለህ ቁም፣ በቃ አለቀ። እዛ አልሄደም መጽሐፉ። የት አመጣችሁት እናንተ? እሺ ጥሩ። አሁን ሊገርዙት ወሰዱት ሲል ምን ሊያደርጉት ነው የሚወስዱት? በቃ ቁም እዛ ላይ ሊገርዙት ወሰዱት። ተገረዘ አይልማ። በቃ ሊገርዙት ወሰዱት ማለት ምን ሊያደርጉት ነው የሚወስዱት? ሊገርዙት ወሰዱት ማለት ነው። በቃ ምን ሊያደርጉት ነው የሚወስዱት? ሊገርዙት። ስለዚህ ሊገረዝ ነው የሄደው ማለት ነው። ምንም ጥያቄ የለውም። ኦኬ። ስለዚህ ሊገረዝ ከሄደ ካልተገረዘ ይጻፍልናል። ወስደውት ቆይ አንዴ ቅድም ስላስጨረስኩ ቆይ አንዴ ይኸውልህ፣ ሊገርዙት ወሰዱት ካለ መጽሐፉ የወሰዱት ምን ሊያደርጉት ነው? ሊገርዙት ነው ማለት ነው። አለቀ። አየህ፣ ተገረዘ ይላል። ቆይ አንዴ አትደረ ማለት አይጠበቅበትም። ምክንያቱም አንዴ በደንብ ስማኝ እንድትረዳ ከፈለከ ማለት ነው። ቀጥሉ። አይ ምንም እናሻሽለው ቃል የለም። ኦኬ። ሊገርዙት ወሰዱት ካለ በቃ የሄደው ሊገረዝ ነው ማለት ነው። ስለዚህ አልሄደም አልገረዙትም ከሆነ አርጊውመንት አለመገረዙን ማስቀመጥ ያለብህ አንተ ነህ። መጽሐፉ ግን እንደ ሕጉ መሰረት ጌታችን ኢየሱስ ክርስቶስ ያልፈጸመው ሕግ የለም። እንደ ሕጉ መሰረት ሊገረዝ ሄዷል። የሄደው ሊገረዝ ነው፣ አለቀ። ስለዚህ ሊገረዝ ከሄደ መጽሐፉ እየነገረን ያለው ጌታ ስለመገረዙ ነው ማለት ነው። በሌላ አነጋገር ሌላ ምንም አይነት ሐሳብ የለውም ከዚህ የተለየ ማለት ነው። ሊገርዙት 8 ቀን በሞላው ጊዜ በማህፀን ሳይገረዝ በመልአክ በማህፀን ሳይረገዝ በመልአኩ እንደተባለ ስሙም ኢየሱስ ተብሎ ተጠራ ይላል። ስለዚህ በግልጽ ቋንቋ ሊገርዙት 8 ቀን በሞላው ጊዜ ነው የሚለው አይደል? ሊትራሊ ያንን ሐሳብ ዶንት ሚስ። እንደ ሙሴ ሕግም የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 እርግብ ጫጩቶች እንደተባለው መስዋዕቱን ሊያቀርብ ወደ ኢየሩሳሌም ወሰዱት ይላል። በቃ ስለዚህ ጌታችን ኢየሱስ ክርስቶስ አንድ አይሁዳዊ ወንድ ሊያደርገውና ሊፈጽመው የተገባውን ነገር ሁሉ እንደ ሕጋቸው መሰረት ፈጽሟል። እንደ ሕጋቸው መሰረት ከዚህ ክፍል መሰረት አይ አልተገረዘም፣ ይሄንን ሕግ እኮ አይ አልፈጸመም ምትል ከሆነ አርጊውመንትን በማስረጃ ማቅረብ ያለብህ አንተ ነህ። ምክንያቱም መጽሐፉ ከዚህ በላይ ኤክስፕሌን ማድረግ ስለማይጠበቅበት ማለት ነው። ጋይስ አለው ነው ተቋርጫለሁ። አይ እንድጨርስ ነው እንዳረብሽ ነው። አጠር አድርገህ እሺ። ይኸው በቃ አጠር አድርጌ ይኸው ጌታችን ኢየሱስ ክርስቶስ ሕጉን ሁሉ ስለመፈጸሙ በግልጽ ተነግሮናል። በቃ ግልጽ በሆነ ቋንቋ ማለት ነው። ስለዚህ አንተ አሁን ኢየሱስ አልተገረዘም ማለት ካለብህ አንተ ነህ ማለት ያለብህ። ምክንያቱም አሁን ቀጥለን የማንጻት ሌሎችንም ሕጎችን አልፈጸመም ብለን ክሌም የምታረግ ከሆነ አንተ ስለሆንክ ከአንተ ነሱ ማስረጃ ማቅረብ ያለብህ። መጽሐፉ ሊገረዝ እንደሄደ ይናገራል። ሊገርዙት በ8 ቀን ማለት ነው። መጽሐፉ ክሊር ነው የሚናገረው። ያንን ሐሳብ እቃወማለሁ ምትል ከሆነ አርጊውመንትን ዴቨሎፕ ማድረግ ያለብህ አንተ ነህ፣ እኛ አይደለንም። ምክንያቱም መጽሐፉ ሊገረዝ ሄደ ካለ በቃ ሊገረዝ ነው፣ በቃ አለቀ። ሌላ ምንም ከመሃል ላይ ከቆመ አንተ ነህ ያንን ነገር በማስረጃ ማቅረብ ያለብህ። ምክንያቱም መጽሐፉ ያላለውን ሐሳብ እየተናገርክ ስለሆነ። ሁለተኛው ፖይንት ምንድነው? ከቅድም ጀምሮ እያወራን ያለ ነው። ምናልባት ስኬት ከወንድምነት ጋር ሲያወሩ ምናልባት አስተውለ ከሆነ ሰምተ ከሆነ ጾታውን ለማመን ከብዶታል። አንተ ሊገረዝ መሆኑን ካወቅ ወንድ መሆኑን ተስማምታል ማለት ነው ከሱ ጋር። በጌታችን ላይ አሁን ወንድ ልጅ ትወልጃለች ተብሎ
ጾታውን ስኬት ተጠራጠረ ስትለኝ ስኬት የሚባለው ዘገምተኛ ነው እያልከኝ እኮ ነው። እንደዚህ አይነት ውይይት አለ እንዴ? ወንድ ልጅ ትወልጃለሽ ተብላ እኔ አላልኩም። ምናልባት ግን እስቲ አውሩ ሁለታችሁ አውሩ። ክርስቶስ ኢየሱስ በወንድ አልተገለጸም። ሰው ሆኖ ሲመጣ ወንድ ነው የተገለጸው። ስኬት የሚባለው ወንድ ሆኖ አልተወለደም አለ ብለህ ነገርከኝ ማለት እኮ ዘገምተኛ ነው እያልከኝ ነው። ልጁን እንደዚህ አይልም ልጁ። አሁን የእኔ ጥያቄ ምንድን ነው? ተገረዘ የሚል መጽሐፉ ላይ ከሌለ ሊገርዙት ወሰዱት ብላችሁ የማታቆሙ ለምንድን ነው ሌላ ነገር ውስጥ ገብታችሁ ያልተባለ ነገር የምታወሩት ነው? አልተፈጸመም ተብሎ ስላልተጻፈ። ምክንያቱም ሊገርዙት ከወሰዱት ቆይ አንዴ ሊገርዙት ወሰዱት ማለት ሊትራሊ በቃ ሊገርዙት ነው የወሰዱት፣ አለቀ። ሊገረዝ ሄደ ተገረዘ ማለት ነው። መገረዝ ኢሹ ስላልሆነ ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ እንደ ሕጉ መሰረት መፈጸም ያለበትን ጉዳይ ፈጽሟል። የተገረዘው ምንድን ነው ካልከኝ ወንድ ስለሆነ ነው። በእስራኤል ሕግ የሚገረዘው ሴት ሳይሆን ወንድ ነው። ስለዚህ ከወንድም ጋም አሁንም የተለያየ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ወንድ ስለነበረ ሊገርዙት ወሰዱት። አይ አልገረዝም አላቸው እና ተመለሰ የሚል ንባብ የለም መጽሐፉ ላይ። ሐዋርያቶችም ይህንን ጠቅስ ቆይ አንዴ ሐዋርያቶችም ጌታን ወስደውት ግን አልገረዝም ብሎ እኮ ተመለሰ ገና በ8ኛው ቀን ብለው አልዘገቡልንም። አየህ፣ እናትና አባቱን የወሰዱት አዎ ልጅ ነበረ። በ8 ቀን ቤተሰቡ እንደ እስራኤል ሕግ መሰረት ወሰዱት። ያን ተጽፎልናል። ስለመገረዙ ያን ሐሳብ ነው የተጻፈልን። አልተገረዘም ብለህ ክሌም እያደረክ ያለው አንተ ነህ። ተወስዷል ግን አልተገረዘም ካልክ መወሰዱ ለመገረዝ ስለሆነ ስለመገረዙ እርግጠኛ እንሆናለን። ምክንያቱም ሪዝኑ የወሰዱበት ሪዝን ለማስገረዝ ነው። እሱ ተጽፎልናል። ለማስገረዝ ከተጻፈልን ያ ድርጊት ካልተፈጸመ ሊጻፍልን ይገባ ነበረ። ያ ድርጊት ስለተፈጸመ አልተጻፈልንም። ምክንያቱም ያ ግልጽ የሆነ ንግግር ነው። ሊያስገርዙት ነው የወሰዱት፣ ደግሞ ተገርዞ ነው የሚመጣው። አለቀ። አሁን አንተ ያልተጻፈን ነው ክሌም እያረክ ያለው። ስለዚህ ያንተን ንባብ ማስረጃ ስጠን። ጌታችን ኢየሱስ ክርስቶስ ሄዶ ነበረ ግን እምቢ አላቸው፣ አልገረዝም አላቸው የሚለውን ንባብ ከእግዚአብሔር ቃል አሳየን እና እንመን። አይ አልተገረዘም ብለን እንዳንተ እንድናስብ ማለት ነው። መጽሐፉ ግን ሕጉን ሁሉ ጌታችን ኢየሱስ ክርስቶስ እንደፈጸመ ይናገራል። ደግሞም የማይፈጽምበት ምንም ምክንያት የለም። አለመገረዝ ምንም ሪዝንም የለም። እንዳይገረዝ የሚያደርገውም አንዲትም ሕግ የለም። ስለዚህ እሱ ሕግ አለ የምትለን ከሆነ መጽሐፉን ግለጥና አሳየን። እሱን በጣም በጉጉት እየጠበቅን ያለ ነው። ሁለተኛው ዋናው ፖይንት ደግሞ እንዳትረሳ ወንድ መሆኑን አምናል ከስኬት ጋራ እሱን ብትግባቡ ጥሩ ነው። እኔ አላልኩም። ዘገምተኛ እያልክ ለማሸማቀቅ አትሞክር። ሐሳቡንና እምነቱን ነው እየነገረ ያለው። ምንም ቤተክርስቲያን ውስጥ እንደዚህ አይነት የተበላለቀ ሐሳብ ቢኖር ምንም የሚገርም ነገር አይደለም እና አውረው ፍሪሊ ወንድምህን አውረው። እሱ አልተገረዘም ብሎ ወንድ ጾታ የለውም ብሎ ያምናል። በተቻለ መጠን ዲስከስ ብታደርጉ ጥሩ ነው። ጾታማ አለው እኮ የለውም ማናለ ተጽፏል እኮ። አስፈላጊ ከሆነ ኤርሚያስ ሲመጣ ማሳየት ይችላል። የለውም እኔ ብያለሁ። ዳንኤል ዘማሪም ትክክል እኮ ነህ ያልከው። ቆይማ እንዴ! ኧረ እነሱ ሌላ ስለዚህ ወንድ ነው ብለህ ታምናለህ ማለት ነው። ሁላችሁ እኮ ሸሻችሁ። ኤርሚያስ ወደዛ ተጠራዋል። አንተም ደግሞ ከእሱ ጋር አውራ ትላለህ። ከኔ ጋር ማውራት አትፈልግም ዳኒ? አይ አንተ ማስረጃማ ካለ ጠብቀሃለሁ፣ ግን ወንድም ያላለም ብለህ ኤክስፕሌን ለማድረግ እኔ ከቃሉ ጋር ነኝ። ተወው፣ ስኬትን እርሳው። በቃ አንተ አሁን ለመጽሐፍ ቅዱስ አይደል የቆምከው? ስኬትን እርሳውና ቢሳሳትም ችግር የለም ያልከን ያለው። እሺ ጥሩ። ስኬት አይደለም እኔ እሱና ቃሉ ላይ የምትዋሹበትን ቃሉ ላይ አንድ ቃል አውራና አንተም ደግሞ ታወራለህ። አሁን መጽሐፉ ላይ እናንተ ብዙ ጊዜ የምትላላችሁ እኛ ከተጻፈው አናልፍ፣ መጽሐፉም እንደሚል የጌታ ቃልም እንደሚናገር ከተጻፈው አትለፍን ማለት ምን ማለት ነው? የተጻፈው ላይ አትጨምር ወይም አትቀንስ ማለት ነው። እዚህ ላይ ሲናገር ቅዱስ ቃሉ ሊገርዙት ወሰዱት ካለ በኋላ አትጨምር። በቃ አይ የወሰዱት እኮ ብለህ ሌላ ትንተና ውስጥ አትግባ። አልተጻፈልም። መጽሐፍ እኮ አይጠበቅበትም። ስለዚህ ስለማይጠበቅበት እኛ እንናገረው። ይሄ እኮ ምንፍቅና ነው። መናፍቅ የሚለው ስም ያንሳችኋል። ምኑ ነው? አይ እንደሱ ሳይሆን ምኑ ነው? ምን ሊያረጉት ነው የወሰዱት? ሊገርዙት ወሰዱት። መቆም አለበት። በቃ እዚህ ምን ሊያረጉት ነው የወሰዱት? ሊገርዙት ወሰዱት። አለቀ በቃ። ስለዚህ ሊያስገርዙት ነው የወሰዱት ማለት ነው አይደል? ተገረዘ አይልም። ቆይ አንዴ፣ ሊያስገርዙት ነው የወሰዱት? በትክክል። እሺ፣ አልተገረዘም የሚል አለ? ተገረዘም የሚልም የለም።
ስለዚህ አየህ የወሰዱት ለምንድን ነው? እሱ ለማስገረዝ ነው። አይልም እዚህ ተፈጸመ ቆይ አይልም ብራዘር እንዴ አይልም አትበለኛ። ይኸው ላንብብልህ ብራዘር አይልም ካልክ እኮ ይኸው ላንብብልህ። ይኸው ቁጥር 21 እንደዚህ ይላል በግልጽ ቋንቋ ሊያስገርዙት እንደሆነ እኮ አንተም ቅድም ስታመን ነበር አይደል? ይኸው ሊገርዙት 8 ቀን በሞላ ጊዜ ይላል። አለቀ። ሊገርዙት 8 ቀን በሞላ ጊዜ። እሺ ስለዚህ አንዴ ቆይ። ስለዚህ ጌታችን ኢየሱስ ክርስቶስ በትክክል ቃሉ ሊገርዙት መሄዱን ሊያስገርዙት መሄዱን እንስማማለን ማለት ነው አይደል? ቃሉን አንብበው እንጂ ዳኒ አንብበው። እንስማማለን አይደለ ወይ? አንብበው። ተገረዘ ወደሚልበት ቆይ ፖይንት እንስማማለን ወይስ አንስማማም? ብራዘር ሊገርዙት የሚለውን እኮ ተስማምተናል። ተገረዘ የሚል የለም። ጥሩ ቆይ አንዴ ቆይ እኮ ይኸውልህ የለም ካልክ አንተን ያን አርጊውመንት ማቅረብ ያለብህ። ምክንያቱም እንደ ህጋቸው መሰረት ሊገረዝ መሄዱን ነገረክ። ስለዚህ ፕሮሰሱን እንትና አይኑን ያዘው እንትና አደረገው ምናምን ተብሎ መጻፍ አይጠበቅበትም። ገብቷል? ኦልሬዲ ፖይንቱ ምንድን ነው? ጌታችን ኢየሱስ ክርስቶስ እንደ ህጉ መሰረት መፈጸም ያለበትን ነገር ፈጽሟል ነው እያለ ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ሊገረዝ ከሄደ ተገርዞ ነው የሚመጣው። ባይገረዝ ኖሮ ተገርዞ ባይመጣ ኖሮ አልተጻፈም የሚለውን አርጊመንት አሁን ትወስደዋለህ። ምክንያቱም ያንን ሐሳብ የሚያስጥል የሆነ ፖይንት ቢገባ ማለት ነው። ለምሳሌ አይ ጌታችን ኢየሱስ ክርስቶስ ተገርዞ ሄዷል፣ ሊገረዝ ሄዷል፣ ግን ሳይገረዝ ተመለሰ የሚል ሐሳብ ብታገኝ ኖሮ ፖይንት ዴቨሎፕ ታደርገዋለህ። መጽሐፉ ግን በቃ ኦልሬዲ እኮ ግልጽ ነው። አንድ ሰው ሊገረዝ ከሄደ ተገርዞ ነው የሚመጣው። ካልተገረዘ ነው የሚጻፍልህ። አዘርዋይስ ሊገረዝ ሄደ አይባልማ። ግልጽ እኮ ነው ቋንቋው። ሊገረዝ ሄደ ሰው ካልተገረዘ ምን ተብሎ ይጻፋል? ሊገረዝ ሄደ ግን ሳይገረዝ መጣ ብለህ ታወራዋለህ። በጣም ክሊር እኮ ነው። አንድ ሰው ሊገረዝ ከሄደ ተገርዞ ነው የሚመጣው። የብሉይ ኪዳን አሁን ምንድነው? አንተስ ባይጻፍም ሊገረዝ ሄደ ስለሚል ተገረዘ ብለን መናገር እንችላለን። በድፍረት ነው። ይሄ እናንተ ድፍረት ነው፣ የኛ አይደለም። ምንም ችግር የለብኝም። አለመገረዙን አሳይ ወንድምነት። ይሄ ተጽፏል። ተመልሻለሁ ወንድምነት። እሺ ዌልካም ብራዘር። ድንገት ቅድም ሄድክ ምናምን ነገር ብሎ ስላለ በሚል ነው። ጨርሱና እዛ ቀጥላለሁ። ጨርሱ። ስለዚህ አሁን ዳኒም እንዳልከው የብሉይ ኪዳን ሕግም ለመፈጸም ከሆነ ክርስቶስ ኢየሱስ ስለራሱ ያቀረበው የደም መስዋዕት አለ። እሺ ቆይ አንጨርስ። ይሄን ነው የምንጨርሰው። መጀመሪያ በስምንተኛ ቀን ለምንድን ነው የሚሄዱት? ሊገርዙት። ኦኬ ሶ ጌታችን ኢየሱስ ክርስቶስ በስምንተኛው ቀን መሄዱን ታምናለህ ማለት ነው? አረ ተገረዙት ነው አይደል? አምናለሁ። ለምንድን ነው የሄደው ስለ ሊገርዙት አልከኝ። ኦኬ ቆይ ብራዘር፣ አለመገረዙ የሄደው ለመገረዝ ከሆነ አለመገረዙ ተጽፎልሃል? ተገረዘ የሚልም አልተጻፈም። አለመገረዙ ተጽፎልሃል ወይ? ተገረዘ የሚልም አልተጻፈም። እሱ አይደለም ጥያቄ። አለመገረዙ ተጽፎልሃል ወይ? አለመገረዙ አልተጻፈም፣ ተገረዘም አልተጻፈም። ስለዚህ ሊገርዙት እኮ አልከኝ። ሊገርዙት ከሄዱ እኔ ጥያቄ ለአንተ ቆይ ብራዘር፣ አለመገረዙ ተጽፎልሃል ወይ? አልተጻፈም። ተገረዘ የሚልም አልተጻፈም። እሺ ቆይ አንዴ። ስለዚህ ሊገርዙት ከሄዱ ጌታችን ኢየሱስ ክርስቶስ ያልፈጸመው ሕግ አለ እያልከን ያለው? እንደዛ ካልክ ደግሞ ስለራሱ ያቀረበውን የደም መስዋዕት ሆልድ ኦን ያልፈጸመው ሕግ አለ ማለት ነው። ያልፈጸመው ሕግ አለ ካልክማ ክርስቶስ ኢየሱስ ስለራሱ ደም ያቀርባል በለኛ። እሱን ዊል ዲስከስ የጠየኩ ጥያቄ ሆልድ ኦን የጠየኩ ጥያቄ በጥያቄ አይደለም። ለአንተ ትምህርት ማስረጃ ታቀርባለህ፣ ለራሴ እምነት ደግሞ ማስረጃ አቀርባለሁ። የጠየኩ ጌታችን ኢየሱስ ክርስቶስ ያልፈጸመው ሕግ አለ ወይ? ለሱ የማይገባው አለ። ለምሳሌ እሱ ደሙ ንጹህ ስለሆነ ስለራሱ ደም አላቀረበም። እስራኤላውያን ግን ያቀርቡ ነበር። ማስረጃ ስጠኝ። ያልፈጸመው ሕግ መኖሩ ማስረጃ ስጠኝ። ጥቀስ። ለምሳሌ ስለራሱ ደም አላቀረበም። ጥቅስ አንጣ ብራዘር። አሁን ያልፈጸመው ሕግ ካለ ማስረጃ አንጣ። ያልፈጸመው አላልኩም፣ ስለራሱ ደም አላቀረበም። እኔ የጠየቅኩ ስላልፈጸመው ሕግ ነው። ያልፈጸመው ሕግ ካለ ማስረጃ አንጣ። በጣም ጥሩ። የአሮን ነገዶች በክህነት ሲያገለግሉ ስለራሳቸው የደም መስዋዕት አቅርበው ነው የሚገቡ። ኢየሱስ ግን ወደ ቅድስተ ቅዱሳን ወደ ሰማያዊ መቅደስ ሲገባ ስለራሱ ይዞ አልገባም፣ ስለኛ ነው ንጹህ ደሙን። ስለዚህ ይሄን አልፈጸመም ብለህ ክርስቶስ ልትከሰው ነው ማለት ነው አንተ እንደ ጴንጤ። እሱ ችግር የለም። ለእኔ ትምህርት እኔ ማስረጃ ስላለሁ እኔ የጠየቅኩ አንተ
እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስ ያልፈጸመው ህግ ነበረ ብለህ የምታምን ከሆነ ማስረጃ አንጣ። ፖይንቱ እሱ ነው። በጣም ክሊር ነው ጥያቄ። ደግሞ የማይገባቸው አሉ። ለምሳሌ ያልኩህ እኮ ስለራሱ ደም አላቀረበም። እስራኤላውያን ያቀርቡ ነበር በህጋቸው 4 ነጥብ። ስለራሱ ማለት ስለራሱ ነው። እነሱ ንጹህ ስላልሆኑ ኃጢአት ስላለባቸው ስለሚኖርባቸው ስለራሳቸው የደም መስዋዕት ያቀርባሉ። ከዛም ስለ ህዝቡ፣ እሱ ግን ስለራሱ አላቀረበም። ስለዚህ ሉቃስ ጥቀስና አሁን ልክ አሁን የምትለውን አርጊውመንት በማስረጃ መሰረት ክርስቶስ ኢየሱስ ህግን አልጠበቀም የሚል ከእግዚአብሔር ቃል ማስረጃ አስተኝ። ህግን አልጠበቀም አላልኩም። ስለራሱ ደም አቅርቧል ካልክ አሳይ። ለአንተ አርጊውመንት ለአንተ ሀሳብን የማቅረብ እኮ አይጠበቅብኝም። ዩ አር ዘ ዋን ብራዘር ኢንቻርጅ የሆንከው አንተ ነህ። ለተጠየቅከው ጥያቄ ማስረጃ ማቅረብ ያለብህ አንተ ነህ። ለምንድን ነው ይሄንን እያልኩ ያለው? በደንብ ስማ። ይሄው ቆይ አንዴ ይኸውልህ፣ እንደ ህጉም የመንጻታቸው ወራት በተፈጸመ ጊዜ በጌታ ህግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ይላል። ይሄንን ህግ ፈጽሞ አልፈጸመም ጌታችን ኢየሱስ ክርስቶስ? ምን የሚለውን ህግ? ይሄው እንደ ሙሴ ህግ መሰረት የመንጻት ወራት ባለቀ ጊዜ በጌታ ፊት ማቆም። ምን እሱ ህፃናትን ለጌታ ይሰጣሉ? አዎ ምንም ችግር የለው። ፈጽሟል ወይስ አልፈጸመም? እሱ አይደለም የፈጸመው፣ እናቱ ይዘው ሄዳለች። እሺ ቀጥል። እሱ አልፈጸመም። እሱ ነው የሚፈጽመው፣ እሱ ነው ግን በእናቱ በኩል ነው። ያው ህግ መፈጸም ስላለበት በእናቱ በኩል ተፈጽሟል አልተፈጸመም? ተፈጽሟል። ጥያቄ የለብኝም በሱ። እሺ ይሄንን ሲፈጽም አልተገረዘም የሚል አርጊውመንት አለ አሁን እዚህ ላይ? ተገርዟል የሚልም የለም። የወሰዱት ለምንድን ነው በ8 ቀን ሊገርዙት ይላል እንጂ ተገረዛ ይልም አትጨምሩ። ከቃሉ እሱን ነው ማጥራት ያለብህ። አየህ ይሄ የመንጻት አብሮ የተያዘው የመንጻቱ ወራት መቼ ነው የሚፈጸመው? የመንጻት ወራት ግርዛት ነው እንዴ? የመቼ ነው የሚፈጸመው ነው ያልኩ። ግርዛት ነው ወይ የመንጻት ወራት? መቼ ነው የሚፈጸመው ነው ያልኩ። ብራዘር በ40 ቀን ሊሆን ይችላል፣ ግን ምንም ከምን ነው የምታገናኘው? መቼ ነው የሚፈጸመው ነው ያልኩ። በ40 ቀኗ ይመስለኛል። እናቲቱ በ40 ቀን በእናት እስራኤላውያን ህግ ማለት ነው። እሺ ማስረጃ እስቲ። ይመስለኛል ነው ያልኩ። ማስረጃ በይመስለኛል አታወራም። ከተሳሳትኩ ማረም ነው ምንም ሌላ አንተ። አይ ይመስለኛል ነው ያልኩ። ከተሳሳትኩ ታርመኛለህ። እኔ ማስረጃ ነው የጠየቅኩ ብራዘር። ይመስለኛል ከሆነ አላቅም ነው የሚባለው ብራዘር እኮ። እርግጠኛ አይደለሁም። እርግጠኛ ከሆንክ ደግሞ ትናገራለህ፣ እንማማራለን። ሌላ ምንም ፖለቲካ የለውም እኮ ይሄ ብልጽግና ፓርቲ ምናምን እንትን አይደለም ወዳጄ። እኔ አሁን ምንም እኮ ለተነጋገርከው ንግግር ማስረጃ አንጣ ነው ያልኩ። ከሌለ የለኝም ነው የምትለው። ታስተካክለኛለህ አልኩ። ሌላ ነገር የለውም። አንተ መምህር አይደለህ። የለኝም ነው የሚባለው ብራዘር። ካለ ማስረጃ አስጠራ። አሁን እኔ ማለት አንደኛው ፖይንት ላሳይ። የመጀመሪያው ጥያቄ የመጀመሪያው ሀሳብ ማለት ነው ክርስቶስ ኢየሱስ ስለመገረዙ ሊገረዝ እንደሆነ መጽሐፉ ይነግረናል በግልጽ ቋንቋ። ያንን ቃል ከተናገረ መጽሐፉ አንተ ግን አልተገረዘም ብለህ የራስህን ሀሳብ ዴቨሎፕ እያረክን ያለው አለመገረዙ ተጽፏል ወይ አልተጻፈም አልከን። አየህ መጽሐፉ ግን ሊገረዝ ስለ ክርስቶስ ኢየሱስ መገረዝ ነግሮናል ማለት ነው በግልጽ ቋንቋ። በሌላ በጨዋኛ ቋንቋው ሊገረዝ እንደሆነ መጽሐፉ ነግሮናል ማለት ነው። ሁለተኛው ፖይንት ወንድምነት እዚህ ጋር አንተ ጠይቀው እንዳዘጋው ማይኩን። እሺ ቤተክርስቲያኒቱ በዚህ ጉዳይ ላይ ምን ትላለች? እሱን ለምን አልጠየቅከውም? ኦርቶዶክስ ምን ትላለች? እሱ የእሱን ሀሳብ ነገረን ዘማርያም። ኦርቶዶክስ በዚህ ጉዳይ ላይ አልተገረዘም ነው የተገርዟል ነው ብላ የምትለው ዘማርያም እስኪ መልስን እንደው በመድኃኒዓለም። በጣም አሪፍ ቴንኪው። ቅድም ስገባ ምን ብያለሁ? ኤርሚ ብዙ ጊዜ ከተጻፈው አናልፍም ይላል። ዛሬ ደግሞ ያልተጻፈ እያነበበ ነው ብዬ ከሰስኩት። ለምንድን ነው? እሱ ኦርቶዶክስ አይደለም። ኦርቶዶክስ ምንም ልትል ትችላለች እንደ እምነቷ። ምንድን ነው የምትለው? ያለችውን ንገረን። ኦርቶዶክስ ነህ አንተ ተገርዟል ያልከው ምንም ልትል ትችላለች አትበለም። ምንድን ነው ያለችው? እና እኔ ደግሞ የምለው እንልሃለሁ። ምንድን ነው ያለችው? ተገረዘ ያልከው በዚህ ጉዳይ ላይ ምን አለች ኦርቶዶክስ ነው ብዬ የምልህ ቤተክርስቲያን ተገርዟል ብላ የምትለው ያስ አልተገረዘም ነው ትላለች። 400 ሰው ይዘህ እኮ መጽሐፍ ቅዱስ ይዘህ ነው ተገረዘ እያልክ ስታወራቸው የነበረው። ቤተክርስቲያን ምን ትላለች? እኔ ተገረዘ ብያለሁ። ወንድምነትም ይኸው እየነገረህ ነው። እኛ እኮ አልደበቅንም አልዋሽም። መጽሐፉ ስለሚል የአንተ ቤተክርስቲያን ምን ትላለች ነው ያልነህ። ከመጽሐፍ ቅዱስ አምጣ። አንተ ከመጽሐፉ አትወጣም አይደል? አምጣ ከመጽሐፍ ምን ትላለች ቤተክርስቲያን? አትወጣ፣ አትደበቅም። ገድል ምናምን ላይ አምጣ መጽሐፍ ቅዱስ ላይ። እሺ የራሱ የቤተክርስቲያኒቱ መጽሐፍ መረጃ ሳቀርብበት ይሁን እንግዲህ አለቀ በቃ። መጽሐፍ ቅዱስ ላይ የለም። ያው ወንጌል ቅዱስ ለሱ መጽሐፍ ቅዱስ አይደለም። ቤተክርስቲያኒቱ ግን ወንጌል ቅዱስ ነው ያለችው። ልብ በሉ። ይሄ ሆነ እንግዲህ ጴንጤዎች ጉድ በሉ። መጽሐፍ ቅዱስ ላይ ገድል አይደለም፣ ገድል አይደለም። ልብ በሉ።
ወንጌሉ ሲገለጥ በራሳቸው ወንጌል ላይ የሚያላግጥ ሰው ነው ማለት ነው። ልብ በሉ። መጽሐፍ ቅዱስ ላይ ተገረዘ ያው ዘግዚነ ወመድኃኒነ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል ሚዩት አድርገው እኔን ሚዩት አድርገው። ከፈለክ የሳቅ ጊዜ ከፍትልሃለሁ። በዚህ ላይ ማላገጥ ትችላለህ። ምክንያቱም ቤታችሁ ውስጥም እንደዚሁ ስለምታላግጡ በወንጌል ላይ ማለት ነው። እኔ ገድል አይደለም የከፈትኩት፣ ቅዱስ ወንጌል ነው። የቤተ ክርስቲያኒቱ መጽሐፍት ነው። እንዴት አድርጌ መውጫ መግቢያ እንደማሳጣ ቀጥለታ ሚዩት አድርገው። ስኬቴ ፕሊስ እዩ። እንግዲህ ቤተ ክርስቲያን እኛ ጋር መጣ። ቅድም እኔ ቤተሰብ ይፈልገው ነው እና ወይ ቀኑን ሙሉ ምሳ ስላልበላሁ ምሳ ብላ ተብዬ ራት ብላ ተብዬ ነበር የተጠራሁት። በልቼ ቶሎ ቶሎ መጣሁኝ። ወንድምነት ግን እያወራው ነበር። እኔ እያወራ ያለሁትን መጽሐፍ ቅዱስ ላይ ያለውን ማለት ነው። ሉክ ከመጽሐፍ ቅዱስ መረጃ ነው አምጣ ብሎ ያለኝ ወንጌል ቅዱስ የጌታችን የኢየሱስ ክርስቶስ ወንጌል አራቱ ወንጌላውያን እንደጻፉት ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እንደጻፉት ማለት ነው። ገና ስከፍተው ሳቀ። ለምን? በኦርቶዶክስ ተዋሕዶ ቤተክርስቲያን በብዙዎቹ ዘንድ ወንጌል ማላገጫ ነው። እነሱ አያምኑትም። ካልሆነ በስተቀር ገድል በከፍት ነበር መጥፎ። ወንጌል ነው የከፈትኩት። ቤተክርስቲያን ምን ትላለች? ኢየሱስ ተገረዘ ትላለች ወይስ አትልም? ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 አባቶቹ የአንድምታው ትርጓሜ ያሉትን አሰማውና ራስህ ኮትህን አውልቀህ ብን ብለህ ትጠፋለህ ማለት ነው። ሳነበው እኔ አይደለሁም ማጠፋህ። ይሄ ቁርአን ነው። ሉቃስ ይሄ ቁርአን ነው ወይ ነው ያልኩህ? አንተ ጴንጤ ነህ፣ ምን አገባህ ከሱ? ይሄ ቁርአን ነው ወይ? ይሄ ቁርአን ነው ወይ? በእናንተ አባቶቼ የጻፉት ይሄ ቁርአን ነው ወይ ነው ያልኩህ? ትመራበታለህ? ቁርአን ነው አይደል? ይሄ ትመራበታለህ። እሱ ወንድማችን ዘማርያም ይሄ ቁርአን ነው እያለ ነው። እኔ ደግሞ ቅዱስ ወንጌል ነው ኦርቶዶክስ እያለችው ያለው ነው። ሚዩት አድርግ። ትመራበታለህ። ሚዩት አድርግ ብራዘርዬ። ጴንጤ ራሱን አይችልም። ቁጥር 21 ሚዩት አድርግ። መጽሐፍ ቅዱስ አትከተልም አንተ። በቃ ሉቃስ ወንጌል መጽሐፍ ይኸውልህ፣ እንዴት አድርጌ ይኸውልህ የተፈጠርክበትን ቀን ረግመው ትወጣለህ። በራስ መጽሐፍ ሚዩት አድርግ። ሃይማኖተ አበውና ስንክሳርህ የሚባል ዝባዝንኬ መጽሐፍ፣ ሁለቱ መጽሐፍቶችን አውጥቼ ቤተክርስቲያን ምን እንዳለች አንተን አይደለም ኦርቶዶክስን ቁልቁል ከታታለ ወደ ጉድጓድ ማለት ነው። በራሷ መጽሐፍ ሚዩት አድርግ። ጫጫታ አያስፈልግም። በእውቀት አውራ። መታሃል፣ ገጥመናል። በእውቀት ነው የምታወራው። መጽሐፍ ቅዱስ ተገረዘ የሚል አምጣ ኤርሚያስ። ሚዩት አድርግ። ቁርአን አይደለም ያወጣሁት፣ የቤተ ክርስቲያን መጽሐፍ። እኔ የማምንበት ነው። ሉቃስ ይህን ትቀበላለህ? ሉቃስ እኔ የማምንበት ነው። ትርጓሜ ትቀበላለህ? የቤተ ክርስቲያን ትርጓሜ ትቀበላለህ እኮ ነው ያለ ኤርሚዬ። በኋላ ደግሞ ትቀበላለህ። እሺ እንድቀበልህ ኤርሚ እንድቀበልህ። ሉቃስ አድምጠኝ ፕሊስ፣ ለአንብበው። እኔን የሚዩት ያደረኩ ሉቃስ እኔ የማምነው የወንጌል ሚዩት አድርግ። ካልሆነ ታች አወርድና እኔ ለህዝቡ አነባለሁ። የዘመናት የቤት ስራ ስጣለሁ። ሚዩት አድርግ ነው የተባልከው። ለአንብበው። ዋናዋን ታምንበታለህ? ተናገርሽ። ታች ውረድ ብራዘር፣ ይሄድ እዛ ታች ውረድ። አንተን ስጨቃጨቅ አልኖርም። ሲነስራችሁ ይኖራል። በቅዠትህ በህልምህ ሁሉ እመጣብሃለሁ። ለአንተ ብቻ አይደለም፣ ለቤተሰቦች፣ ለዘር ለትውልድ ማለት ነው። ለቤተ ክርስቲያኒቱ በራሳችሁ መጽሐፍት እንዲት ጽፈዋለች ቤተ ክርስቲያኒቱ። ቁጥር 21 አንተ እዚህ ቁጭ ብለህ ስትለፋለፍ ያዝ። ሉቃስ ወንጌል መጽሐፍ ላይ ሊገረዝ ወደ ቤተ መቅደስ ይዘው ሄዱ ብሎ የሚለውን ወንድምነት ደጋግሞ ሲያሳይህ ልታምን አልቻልክም። በባዶ ነው የመጣው። ውስጥህ ቀፎ ነው፣ እውቀት የለም። በንዴት ነው፣ በልህ ነው። በልህ ነው፣ በእውቀት አይደለም የምታወራው። ዘማርያም የሆንከው ዘመሐመድ አድርጌ ልካለሁ ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 21 ምዕራፍ 2 ቁጥር 21 ኦርቶዶክስ ምን አለች በዚህ ክፍል ላይ? ያው መልአኩም ሳትጸንሰው ኢየሱስ ትየዋለሽ ብሎ እንደተናገረው ስሙም ኢየሱስ ይሉት ዘንድ ካለ በኋላ ሀተታ ዮሐንስን የሊቀ ካህናት ልጅ ነው ብለው አክብረው ሊገርዙት መጡ አለ። ዮሐንስ የዘካርያስ ልጅ ማለት ነው።
ጌታ ግን መምጣቱ ለትህትና ነው እንጂ ለልዕልና አይደለምና ወሰዱት አለ ካለ በኋላ ልብ በሉ ኦርቶዶክስን በራሷ መጽሐፍ ነው የምቀጠቅጣት እምደበድባት በራሳቸው መጽሐፍት ጉድጓድ ነው የምከት ብራዘር ጥሻ ውስጥ ማለት ነው የምትገባው አለ ካሉ በኋላ ሃይማኖተ አበው ዝንቱ ዘተገርዘ መሳምዕ ዕለት ዝንቱ ዘተገዘርዎ በስርዓተ ሕፃን ይላል ገዘረት ነው ብሎ የሚለው ግዕዙ ማለት ነው። በሕፃን ስንክሳር ይኸው በስርዓት ሕፃን ይላል በሕፃናት ስርዓት ተገረዘ ይላል። ዘተገርዘ ማለት ተገረዘ ይላል ማ ሃይማኖተ አበው ኦኬ ሚዩት አድርግ ላነብ ነው እኔ አትጉ መካከል ላይ እናንተ አልተገረዘም ብላችኋል። አሁን መጽሐፍቶችን የሚነበቡ እኔ ያወጣሁት ምን ላደርግ ነው ታዲያ? ኦኬ በምንድነው በስርዓተ ሕፃን ይላል ካለ በኋላ ስንክሳር ልብ በሉ ሃይማኖተ አበው አንድ መጽሐፍ ነው የጠቀሱት፣ ስንክሳር አንድ መጽሐፍ ነው የጠቀሱት። ሁለቱም መጽሐፍ አለኝ እጄ ላይ። ስንክሳር አልተገረዘም አለ፣ ሃይማኖተ አበውስ ተገረዘ አልተገረዘም ባዩ ማን ነው? ስንክሳር። ይኸው የኦርቶዶክስ የዘላለም ውርደቷን ይውልኝ ወገኖች። እንደምን ነው አይጣላም ቢሉ አይጣላም አሉ። ማን ነው የሚጣላው? ስንክሳርና ሃይማኖተ አበው አይጣላም ቢሉ አይጣላም። ስንክሳር ምን ቁም ነገር ነው? ቁም ነገር የለውም ስንክሳር እየተባለ ማለት ነው። አቤት ኦርቶዶክስ፣ እንዲህ አይነት ውርደት በዘራችሁ አይድረስም። መድኃኔዓለም ክርስቶስ ባሪያህን ስታድነው ከእንዲህ አይነት ግራ የገባው ሃይማኖት ምን ቁም ነገር ነው? ነገር እንደ ሃይማኖተ አበው ነው። ነገር ማለት ነገር ወይ ደግሞ ትምህርት ማለት ነው። ትምህርት እንደ ሃይማኖተ አበው ነው። ስንክሳርስ ያው ዝባዝንኬ ነው እያለች ነው። ጠርቀምቅም ነው። ትርጉሙም ስንክሳር ማለት ጠርቅምቅም ማለት ነው። አሰስገሰስ ማለት ነው። አንድ ካህን ገብቶ ያውራ ከኔ ጋር ዲያቆን የሆነ ኦኬ። ነገር እንደ ሃይማኖተ አበው ነው። ይህስ ስንክሳርን መንቀፍ ማነው? መንቀፍ ሃይማኖተ አበውን መንቀፍ ነው እንዴ? ስንክሳርን መንቀፍ ሃይማኖተ አበውን እንደ መንቀፍ ነው። መላሻቸውም አንድ ነው ብሎ ይላል። ስንክሳርን መንቀፍ ሃይማኖተ አበውን መንቀፍ ነው። ሃይማኖተ አበው ተገረዘ ብሎን ስንክሳር አልተገረዘም ብሎ ያለውን ይህንን ዝባዝንኬውን መንቀፍ እንዴት ሃይማኖተ አበውን መንቀፍ ይሆናል? ተረታም ትውልድ ሁሉ እሺ ብሎ አለ ይላል። አሁን ወንድም ዳንዬ እየሰማኝ ነው? እየሰማው ነው። ስንክሳር ደግሞ አልተገረዘም ብላለች። አልተገረዘም ሳለች ልክ ነው። ያስማሙልን በመድኃኔዓለም ከስኬት ጋር አውሩ ቀኛለ። አሁን ጥያቄው ቤተክርስቲያን ውስጥ ተገርዞ አለም አልተገረዘም የሚል አቋም አለ። የትኛው ነው ያንተ አቋም ነው ጥያቄው? መልካም እንግዲህ ከወንጌል ነው መረጃውን የምትሰጠኝ። አንተም ከቻልክ ኤርሚያስ ሲጀምር የሚያመጣው መረጃ የማይቀበለው ነው። አንደኛ ስንክሳርን የማይቀበል አንተ ትቀበለዋለህ ወይ? ብራዘር ጥያቄውን ስለ ኤርሚያስ አይደለም ብራዘር። ኦርቶዶክስ በዚህ ፖይንት ላይ ግራ ገብቷታል። ተገርዞ አለም አልተገረዘም ትላለች። ጥሩ። ስለዚህ ቤተክርስቲያን ታዲያ ወንጌሉን እኮ ነው ማለት ወንጌል አንድም ታቆ ማለት ወንጌሉን የተረዳችበት ሐሳብ እኮ ያንተ የቤተ ክርስቲያን ኤርሊ ቸርች ፋዘርስን ቆይ አንዴ ብራዘር አይዞ ብራዘር የንዴት ምልክት ናት። በጣም ችግር የለም። አይዞ ብራዘር መጽናናት ነው ያለብህ። እሺ ቤተክርስቲያን በናለች በቪዲዮ ጣና እስቲ አውራኝ። ሁለታችንም በቪዲዮ እንውጣና እስቲ ማን እንደተናደደ ህዝቡ ይፍረድ።
ምን ሆነ ነው ወዳጄ? እስኪ ጌታን አይዞ ብራዘር አይዞ። ወንድምነት መግለጥ አልነበረበት ይህን መጽሐፍ። ይኸው ቤተክርስቲያን ወንድምነት። እሺ ተመልሻለሁ። ምን መለሰ ስኬት? ምን መለሰልን? ሁለቱንም እቀበላለሁ። ተገርዟልም አልተገረዘም እቀበላለሁ አለ። ቅድም አልተገለጠም ሲላለ ቅድም አልተገለጠም ሲላለ። በነገራችን ኤርሚ እኔ ስል ሰምተሃል? ቆይ መጀመሪያ ሰምተኛል? እኔ አዎ አልተገረዘም ምንድን ነው ያልኩት? ይኸው አልተገለጠም። አሁን ያልከውንም ማለት ነው። አልተገለጠም እኮ አልከኝ እኮ። ያልተገለጠበት እኮ በመጽሐፍ ቅዱስ ነው እየተነጋገርን ያለ ነው። ደግሞ በመጽሐፍ ቅዱስ ነው ወዳጄ። እኔ በጣም ደስ የሚለኝ ነገር ስንናገር እንጽፋለን። እኔም ወንድምነትም ቅድም ስኬት እኔም በነገራችን ላይ እኔም እየጻፍኩ ነበረ። ችግር የለም ስኬት ካሜራ ከፍቼ ቅድም ስጽፍ የነበረው ማለት ነው። ጌታዬ ብዬ ከዚህ ጋር ነው የጀመርኩት። አምላክም ሰውም ነው። ሰው በመሆኑ የአብርሃም ዘር ነው ብለህ ታምናለህ ወይ ብዬ ስልህ አዎ አልከኝ። ጥቅስ ስጠኝ ብዬ ስልህ ትንሽ ጠብቀኝ ስትል እኔ ላምጣውልህና በቃ ቃሉን ታምነዋለህ ብዬ ልጥቀስል ብዬ አልኩ። ጠቀስኩት። ዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ብሎ የሚለውን እግዚአብሔርን ቃል ጠቅሼ ያሳየው አምነዋለሁ አልከኝ። የአብርሃም ዘር ብሎ የሚለው በዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 16 ላይ ዘር ብሎ የሚለው ልጅ ማለት ነው ወይ ብዬ ስልህ አዎ አልከኝ። ስለዚህ ኢየሱስ ጌታዬ የአብርሃም አምላክ ነው በመለኮቱ፣ ደግሞስ ሰው በመሆኑ ደግሞ የአብርሃም ልጅ ነው ማለት ነው። የአብርሃም አምላክ የአብርሃም ልጅ ነው። የአብርሃም ልጅ የአብርሃም አምላክ ነው። ትልቅ ምስጢር ነው። ኦኬ። ስለዚህ አብርሃም የግዝረትን ኪዳን እሱ ስለጀመረ ዘፍጥረት መጽሐፍ ምዕራፍ 17 ላይ የአብርሃም ከአብርሃም ቤት የሚወለድ ዘር ወንድ ሁሉ ይገረዝ ይላል አይልም ብዬ ስልህ ይላል አልከኝ። ያው ዘፍጥረት 17 ቁጥር 10 ላይ ያለውን ቃል ማለት ነው። ጥቅስ እንኳን አልጠይኩም ለመማማር ስለሆነ ስኬትዬ። ወንድ ሁሉ ብሎ የሚለው ቃል ውስጥ ሁሉ ብሎ የሚለው ጋር ኢየሱስን ያካትታል አያካትትም ብዬ ስልህ ያካትታል አልከኝ። ምክንያቱስ ኢየሱስ የአብርሃም ልጅ ነውና። ኦኬ። ኢየሱስ የአብርሃም ልጅ ሆኖ ሲወለድ ወንድ ልጅ ሆኖ ነው ወይ ሴት ልጅ ሆኖ ነው የተወለደው ብዬ ስልህ ወንድ ነው አልከኝ። ራይት። ኢሳይያስ 9:6 ኢሳይያስ 7:14ን አነሳን ማለት ነው። የወንድና የሴት መለያው ምንድን ነው ብዬ ስጠይቅህ በብልቶቻቸው የሚታወቁት አልከኝ። ስለዚህ ጌታ ኢየሱስ ወንድ እንደመሆኑ መጠን የወንድ ጾታዊ አካል አለው ወይ ብዬ ስልህ አለው፣ ግን አልተገለጸም አልከኝ። ይኸው የጻፍኩት ማለት ነው። አለው ግን አልተገለጸም አልከኝ። ልብ በል። ኢየሱስ የአብርሃም ልጅ በመሆኑ የአብርሃም ዘር በመሆኑ የአብርሃም ልጅ በመሆኑ ለአብርሃምና ለዘሩ የተሰጠውን ኪዳን ጠብቋል አልጠበቀም፣ ፈጽሟል አልፈጸመም ብዬ ስልህ ፈጽሟል አልከኝ። ለአብርሃም ከተሰጠው ኪዳን ውስጥ አንዱ የግዝረት ኪዳን ነው አይደለም ብዬ ስልህ ነው አልከኝ። የማይገረዝስ ምን ይባል ይላል መጽሐፉ ብዬ ስልህ ይገደል ይላል። ልክ ነው ይላል። ይህን ምሳሌ በማድረግ አዎ ለደግሞ ፈልጌ ነው። እንደ ስንት ነገር ስደግሞ አይደል የምትሉት? ይሄ እኮ የእግዚአብሔር ቃል ቀደም ያወራ ነው ማለት ነው። ምሳሌ ለማድረግ ጌርሳምን ጠቀስኩልህ። የሙሴን የነቢዩ የሙሴን ልጅ እናቲቱ ሲፖራ አንስታ ገርዛው ነው እንጂ እግዚአብሔር ሊገለው ነበር ባለመገረዙ። ምክንያቱም ሙሴ የአብርሃም ዘር ነውና ልጁን ጌርሳምንም ኢዩኤልንም መግረዝ ነበረበት። ግን ጌርሳም ስላልተገረዘ እናቱ ገረዘችው እና እግዚአብሔር ሊገለው የነበረውን አዳነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ለአብርሃምና ለዘሩ ወንድ ሁሉ ተብሎ ስለተባለ ኢየሱስ ወንድ ስለሆነ ይሄንን ግዝረት ፈጽሟል አልፈጸምም ብዬ ስልህ አልተገለጸም አልከኝ። ያው እስላሞቹ ያጋቡባችሁ ክፉ ነገር ነው። ሰሞኑን ሁሉ ነገር አልተገረጸም ነው። ኢየሱስ ሕግን ፈጽሟል አልፈጸምም ብዬ ስልህ የትኛውን ሕግ አልከኝ? የግዝረትን ሕግ። አሁን በዚህ መካከል ላይ ያኛው ወንድም ገባና እኔ ነኝ ብሎ ሲል እኔ ደግሞ ግን እየሰማችሁ ነበር። ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ተጠቅሶ ማለት ነው። እና እኔ አልተገለጸም ብለህ ከተናገርክ በኋላ ተገዝሯል ወይ ብዬ ስልህ
አልተገረዘም ብለህ አልከኝ። ቅድም ስትከራከር የነበረው አልተገረዘም የለውም ስትል ነበር። እንደው ኦኬ ከሌለው ታዲያ እንዴት ወንድ ተብሎ ተጠራ ብዬ ሁሉ ጠየቁ። ወንድ የሚታወቀው ከሴት ልጅ የሚታወቀው በምን ነው ብዬ ስለ በጾታዊ ብልታቸው ነው። የለውም። አረ ኤርሚያስ እንደዛ አሁን አወራት። ኦርቶዶክሳውያኑ እኮ ታች ትክክል አይደለም ስኬት እኮ እያሉ ነበር። አንተ አልሰማ ብለህ ኮሜንት ላይ እንጂ ያችን ተዋቸው። ሲጀምርስ እነሱስ ምኑን ያውቁታል እኮ ቅድም ስናገራቸው ነበር። ኦርቶዶክሳውያኑ ምንም እውነትህን ነው እሱን እርግጥ ነው እንጂ ወለተ ኪዳን ያልካት ትክክል አይደለም እያለች እኮ ስትል ነበር። ኦኬ ስለዚህ ሳሁን አንተ አልተገለጸም ብለሃል። ቆይ አልተገለጸም ብለሃል። ስለዚህ የሚገላግለን ምንድን ነው? እኔ ወንድምነት ብዙ አወራ። መስመር ላይ ጠብቃችሁ ልታወሩ አልቻላችሁም። ያኛውም ሰው እየገባ አልሞት ባይ ተጋዳይ ባዶ እጁን መጥቶ ዝም ብሎ የሚጮ ማለት ነው። ወይ ጥቅስ አይጠቅስ ወይ አትለሚ ወይ አትሰሚ እንደሚባለው ማለት ነው። አለማም አልሰማም። ቢያንስ አንተ እንኳን በጨዋነት ዝም ብለህ ጠብቀህን አልቀደምም ቢሆን በመማማር መንፈስ ስለሆነ ማለት ነው። ስለዚህ ገላግሌው ምንድን ነው? ቤተ ክርስቲያናችሁ እንዴት ብላ ምታምነው? እኛስ እሺ ተገዝሯል ብሎ የሚለውን የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ዋሃቢ አድርገን ጴንጤዎች ነን እኛ አመጣን መጽሐፉ ስለሚል ማለት ነው። ኢየሱስ ተገረዘ እንደዚህ የሚል ቃል በቃል የተጻፈ የለም ብለህ ቅድም ስጠይቅህ እነ ዳንኤል፣ እነ ኤርሚያስ፣ እነ ኢሳያስ፣ እነ ሙሴ፣ እነ ሳሙኤል፣ እነ ኤልያስ ተገርዘዋል ብዬ ስልህ አዎ አልከኝ። መረጃ አምጣ ብዬ ስልህ አልተጻፈም አልከኝ። ታዲያ እንዴት መገረዛቸውን አወቁ ብዬ ስልህ የአብርሃም ልጆች በመሆናቸው ይፈጽማሉ፣ ሕጉን መፈጸም ግዴታቸው ነው አልከኝ። በዚህ ተማመንን። ታዲያ ኢየሱስስ ቢሆን የአብርሃም ልጅ በመሆኑ ይህንን ሕግ እኮ መፈጸም ግዴታው ነው ብራዘር። ማንም አስገድዶት አይደለም። ሕግ ሰጪው ሕግን ፈጻሚም ጭምር ነው ብራዘር። ኢየሱስ ሕግ ሰጪ አምላክ ነው። ሕጉንም ደግሞ ፈጽሟል መጥቶ ማለት ነው። አለቀ። ሕጉ የሚጠይቀውን ጽድቅ ኢየሱስ ያልፈጸመበት አንድም ቦታ የለም። ብሌም አታደርገውም ማለት ነው። እሱ ግን እንዳልፈጸመ ለአብርሃምና ለዘሩ የተሰጠውን ኪዳን ወንድ ልጅ ይገረዝ ብሎ ራሱ ዘፍጥረት መጽሐፍ ምዕራፍ 17 ቁጥር 10 ላይ ለታላቁ ነቢይ ለሙሴ በሲና ተገልጦ ያወራው ራሱ ኢየሱስ እኮ ነው። በአምላክነቱ ማለት ነው። ያህዌ ነው ተገልጦ ያወራው። ራሱ የተናገረውን ቃል ራሱ ይሽራል ብላችሁ ለምን እንደምትሉት መጽሐፍ ብሎ የማይለውን። ስለዚህ ወደ ቤተክርስቲያናችሁ መጽሐፍ መሄድ ነበረብንና ገድል አይደለም የጠቀስኩት ወንጌል አንድምታውን አመጣሁ ማለት ነው። የአራቱ ወንጌላት ቅዱስ ወንጌል ቅዱስ ወንጌል ዘግዚኔው መድኃኒነ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል አራቱ ወንጌላት እንደጻፉት ማቴዎስም ማርቆስም ሉቃስም አራቱ ወንጌላት ሜታ እጅን አስራ ያለው አፍህ ሲከፈት ብቻ ሲሰጥህ ታወራለህ። አራቱ ወንጌላት የእግዚአብሔር ቃል ናቸው። የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ላይ ቀደም ወንድሜ ዳኒ በነፍስ ውጪ ግቢ ሲያጣድፋችሁ ማምለጫ ፈለጋችሁ፣ መውጫ ቀዳዳ ማለት ነው። መውጫ ቀዳዳ ስትፈልጉ መጥቼ በቆፈርከው ጉድጓድ በራስ በቤተ ክርስቲያን አባቶች መጽሐፍት በጴንጤ ፊት በራስ መጽሐፍ እንደዚህ ትቀጠቀጣለህ ማለት ነው። ማን ሃይማኖት አበው ብሎ